ገባ ተብሎ ነው መሰለኝ አይደለም እፎይ ቤት የገባው እንደዚህ ለማድረግ ነበረ፣ እንደዚህ እንዲሳካልን አስበን ነበር፣ እንዲህ ለማድረግ ፈልገን ነበር ምናምን ብሎ የተቀደደበት እንዳለ ስረኒያማው ላይቭ ላይ ሪከርድ አድርጎ ወንድሞቹ ኧረ አቡበከር ኧረ ሚዩት አይደለም እባክህ ሚዩት አይደለም ሲሉት እሱ ድምፁን ዜሮ አድርጎ ስለሆነ እየሰማው ስላልነበረ ሪከርዱ አለ። እነኚህ ሌሎቹም ደግሞ ውርጋጥ የሆኑ አሁን የምጠሯቸው ኡስታዞችም ቤታቸው አስቀምጠው እፎይ 3 ዓመት ሲያስተምረን አልገባለኝ አሁን ሻዳ ሊይዝ ነው እያስባሉ ድራማ ያሰሩት አሁን እናንተ ብትጠሯቸው እዚህ ቲክቶክ ላይ ንጽጽር ይሰራሉ የሚባሉት ወደ 78 የሚሆኑ ተሰብስበው አንድነት ቤታቸው እኔን በሴት ሲያሰድቡኝ ነበረ። ነገር ግን ታሪኩ መጨረሻ ላይ እርስ በርስ ሴቶቹ ሲጣሉ ልጅቷ እናትና አባቷ ሙስሊም ነች፣ ክርስቲያኑን አታውቅም። አንድ ክርስቲያን እዛው ሲያዋርዳት አንድ ጥያቄ ሲጠይቃት አላውቅም እንዴ ክርስቲያን ነበርኩ አላልሽም እንዴ? ከዛ ገስት ላይ ቶሎ ብሎ አስወረዱት፣ ክርስቲያኑን አባረሩት። ከዛስ እፎይ ሸውዶናል፣ እኛን ክርስትና እውነት ነው እያለ እስልምና ሐሰት ነው እያለ ሸውዶናል ምናምን እያሉ ድራማ እንድሰራ በደንብ አድርገው ለወራት እኔን ሲያሰድቡ ገስታቸው ላይ እያስገቡ ሴቶቹን እያስገቡ ሲያሰድቡ ቆዩ። መጨረሻ ላይ ግን ሻዳ ያዙ ተባለ። ጀግና ክርስቲያን እንደነበሩ ተባለ። ፋይን ግን አሁን ከሙስሊሞቹ ጋር ስበር ሲጣሉ መረጃውን አወጡት። አየህ እውነትና ንጋት እያደር ይጠራል የሚባለው እንዲህ ነው። እኛ አስቀድመን ምናል ስቀን ተው ነው እዚህ ዝም ብለህ አላቅተን ስቀን ተው። ምክንያቱም ድራማ እንደሆነ ስለምናቅ ነገ ደግሞ ሲጣሉ እንደሚያወጡ ስለምናቅ ማለት ነው። ሌሎቹም እንደዚሁ ገንዘብ ተከፍሎ የሚያልኩትንም ማምጣት ቪዲዮ እንችላለሁኝ። ወደ 15 ሚሊዮን ከስሬ ነው አይ ቲንክ እንደዛ አካባቢ ወደ 4 ሻዳ ያስኩኝ ደግሜ ሻዳ የሚይዘው ገንዘብ ለማግኘት ነው ያለው ኢብራሂም ነው አለ ስሙ። ከሱ ጋር እሱ ቤት ላይ ውይይት የተደረገ ነው። ሌሎችም ቪዲዮም አለ። ስማቸውን መጠራው ውሸት ነው ይበሉኝ እስኪ ቪዲዮቸው ስላለ ማለት ነው። አንዴ ሊወርድ ነበር አቡካ አቃዲል ቆይ 16 ሚሊዮኑም ታሪክ ቪዲዮ ስላለ ዩቲዩብ ላይ እኔም ሰርቼበታለሁ። ኦልሞስት ወደ 100,000 ሰው የሚቀርብ አይቶታል። ምንም ውሸት አይደለም። ቪዲዮ ሁሉ ሰርቼበታለሁ። ስለዚህ 16 ሚሊዮን ሰጥተናል 9 ሚሊዮን ተጨማሪ አንቱ እያለን ነው ብለው ያሉበት ራሳቸው ናቸው ነው ያለው። 5 ሚሊዮን እንትን ተብሎ በማግስቱ ክርስቲያን ሆነባቸው። እሱም ቪዲዮ ያለ የራሳቸው ሙስታዞች የሚያምኑት ነው። ውሸት ነው ካሉ መረጃውን ማውጣት ስለምችል እና ሰው በሌለበት የሚባለው መች መሰለ ተደብቄ ለተወሰኑ አካላት ብቻ ባወራ ነው። ይሄ ሪከርድ ተደርጎ እነሱን ከስር እያዳመጡ ሊሆን ይችላል። ስማቸው ነው ጠርቼ ስለሆነ ኖ ስማችን ጠራው ዋሽተህብናል ካሉ ቻሌንጅ ያደርጉኝ እስኪ እና እንደዛ ነው። አንተን ካስቀየምኩ ግን ይቅርታ። የድራማው አካል ናቸው ስለምችል አንተ መሰለህ ከተጣላ ከፐርሰን ጋር ነው እንጂ ከሃይማኖት ጋር አይደለም። ገባህ? አሁን አንተም ክርስቲያንን አልወከልክም፣ እኔም ሙስሊም አልወከልኩም። አወከልም የሙስሊም ውክልና የለውም። ለምሳሌ ራሱን ሆኖ ነው የሚያወራው። ሲያወራው አንድ ግለሰብ ከግለሰብ ጋር ሲጣላ ሃይማኖት ማንኛው በሙስሊም ነገር እኔ ቱካማል አንድ መረጃ ልስጥ እዚህ ላይ እኛ መጅሊሱ ውክልና አለን ብለዋል። ውክልና ካላቸው መጅሊሱ ደግሞ መጅሊሱ የሚያውቃቸውና ተቀባይነት ካላቸው እንዳንድ ግለሰብ አንተም እንደ ግለሰብ ነው ማየህ ተራመምን ብዬ ኡስታዝ ነኝ መጅሊሱ ወክሎኛል ካሉ ደግሞ እንደ መጅሊሱ ጭምር ነው ማያቸው እነሱ። ገባ? ኡስታዝ ነኝ መጅሊሱ ወክሎናል ደግሞ በቃላቸው ተናግረዋል። እኔ ፐርሰናል ብትለኝ አዎ አልተወከልኩም። እንደውም እነሱ ገራሚ ያነሱት እኛን ለመተቻ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ውክልና የላችሁም ነው የሚሉን። እኛ ውክልና አለን እያሉ ውክልና ካላቸው ስለዚህ ይሄ አቋም የእነሱ ድራማ ብቻ ሳይሆን የመጅሊሱም ድራማ ነው። ይህም ባትቀበለው ጥሩ ነው። የመጅሊሱም ውክልና የላቸው። በሙስሊም ፕሪንሲፕል ደግሞ ማንኛውም ግለሰብ ይሄን ከፈለገ ድንጋዩን የኔ ፈጣሪ ነው ብሎ ቢያምንበት ያቺን ድንጋይ ለሱ ሰውዬ መከራለ ነው የነበረው። ኡስታዝ ውክልና የለውም እያዞሩ ሲሸልሙት በመጅሊስ ደረጃ ፈይወንድም ይህንን እንኳን በዜና ሲቀርብ ራሱ ይህንን መካድ ዲና የማድረግ አይከብድም። አንቀበልም እኮ ማለት እነሱ መፍታችሁ ነው። ግን የእኛን መፍት ደግሞ እኔ አሁን እንደዚህ ፐርሰናል ወርጄ እኔ ስለ ግለሰቦች ማውራት ኢንተረስት አይደለም ሆነን ለመናገር
ግን እውነትና ንጋት እያደር ይጠራል ማለት በዚህ መጠን የሆነን ግለሰብ ለመጣል ተብሎ ራሳቸው በሚያሙት አሁን ለምሳሌ ከአብዱ ከሪም ጋር እኔን ስለማስገደል ሲወያዩበት የነበረው እንዲያርገን ሲል አብሮት የነበረው ወደ ክርስትና መጣ። አብሮት አልቆየም። በቃ ያ ለእኔ የሸረቡት ራሳቸው ላይ ተፈጠረና እርስ በርስ እንዲከፋፈሉ እንዲጣሉ አደረጋቸው። አብሮት ላይ ከፍተው ሲወያዩ የነበረው ልጅ ወደ ክርስትና መጣ። ፋይናሊ ኦልሬዲ ብቻ ከእስልምና ወጣ አይደል? ስለዚህ አብሮት አልቆየም። ግን የሸረበው ሸር ዘዴ ያቺ ቪዲዮ ከወጣች በኋላ ጠብ ተነሳ ማለት ነው። መልሶ እኛ ንቀኔታው ነው። እኔ አንድ አርቲክል ብቻ ነው የጻፍኩት ቴሌግራም ላይ፣ እሷ ነው ጸሎት አደርግላችኋለሁ። እናንተ በዚህ መጠን ሸር እያሰባችሁ ከነበረ ስለዚህ ራሳቸውን ይበላል። ኔስ ብቻ የዚችም ልጅ አሁን እፎይን ድራማ ያስቀሯት ኡስታዞቹን ጀግና ምናምን ያሉ እንትን የተባለ በየቤቱ እየተዞረ እፎይ እንዲህ ነው፣ እፎይ አያውቅም፣ እፎይ እንዲህ ነው ጀግና እያሏት ጊፍት ሲሰጥ እንደዚህ ሲያደርግ ሴቶቹን እንደዛ ሲያደርጉ ከቆዩ በኋላ አሁን መልሶ ራሳቸውን በላቸው። እንዴት የጠብ ምክንያቱ ሆነ ማለት ነው። እፎይ እንደዚህ ነው፣ እፎይ እንደዚህ ነው እያሉ ሲሉ የነበሩ ገስት ላይ በፊቱኑ ሙስሊም ናቸው ክርስቲያን አይደሉም። ይህንን ደግሞ እኛ አይደለንም ቀድመን እኛ ብለን ነበር መረጃው ስላለን። ከዛስ የራሳችሁ እህቶች መጡና ንጽጽር በፊት ቢሰሩትም ሲጣሉ ጊዜ በቃ እኛም መረጃ እናውጣ ብላ ወጡ። ከዛ ኡስታዞቹ መጡና እኔ ልጠይቀኝ አሁን አንድ ሰው እንደዛ ቢያደርግ ንስሐ ግባ ወንጀል ነው ይቅርታ ጠይቅ ብዬ አደባባይ ላይ አጋልጠዋለሁ እንጂ ውስጥ ዝም ብሎ በቃ እንትን አትበሉ፣ ለካፊሮች አሳልፋችሁ አትስጡ አንልም። እኔ ሰንበዲ እንደዛ ቢያደርግ አሁን ንስሐ ግባ። እንዴት እንደዚህ አይነት ስህተት ትሰራለህ ነው የምለው። እንዴት እንደዚህ ታደርጋለህ ነው የምለው። የእናንተ ኡስታዞች ግን በውስጥ በቃ ታረቁ፣ ተስማሙ ምናምን ነገር ይመቻችሁ። አይነስ ይመቻችሁ። እሽካት ወንድም አሁን ወደ እርሱ እንመለስና እየሰማኝ ነው አለ እየሰማ ነው። ወደ እርሱ እንመለስና በእስልምና አጋንንት እናንተ እንደምትፈቱት አይደለም። በእስልምና ያው መልእክተኛው አለይሂ ሰላቱ ወሰላም ነብዩ መሐመድ የተላከው ለእኛም ለአጋንንትም ነው፣ ለጅንም ለሰውም ነው። ለሰው ለጅንም ነው የተላከው። እስከ የመጨረሻ መልእክተኛ ነው እሱ። ከሱ በፊት የተላኩት መልእክተኞች እንዳውም ለጠቅላላው የዓለማችን ሕዝብ አልተላኩም። ለተወሰነ በጎሳ ነው የተላኩት። እሱ ግን ለዓለማችን ሕዝብ ለቀይም፣ ለነጭም፣ ለጥቁርም ለሁሉም ነው የተላከው። ለዛ ብቻ ሳይሆን ለአጋንንትም ነው የተላከው። ከአጋንንቶቹ ወደ ቁርአን ያመኑ አጋንንቶች አሉ፣ እስላም የሆኑት ማለት ነው። ለዛ ነው አጋንንት እንዳለ ሰይጣን አይደለም ለማለት ነው። ስለዚህ ለሁሉም ለዓለም አጋንንቶች ተልኳል ማለት ነው። ማለትም ለሁሉም ሰው በዓለም ላይ ላሉት ነው የተላከው። መሐመድ ካልክ በዓለም ላይ ላሉት አጋንንቶች ነው የተላከው ወይስ ስፔሲፊክ? ለምሳሌ መዲና በነበረበት ሰዓት ላይ እባቦችን እንዳገሉ እባቦች የሆኑ ጂኒዎች አሉ። ቤታችሁ ከመጡ ጂኒ ከሆኑ 3 ቀን ያህል ውጭ እስከ 3 ቀን ጠብቋቸው። በአብርሃም እና በሱሌይማን ቃል በተገባልን ጂኒ ኮንክ ውጣ እንጂ በሉት እንጂ እንትን እንዳትሉት ብሏል አይደለም? አሁን መልካም የሆኑ ጂኒዎች ከመዲና ተቀብለዋል እስልምናን አለ። እባብ የሚሆኑ ጂኒ 3 አይነት ክፍሎች አሉት። የበራሪ ጂኒ አለ፣ በውሽራ አለ፣ በእባብ አለ። መልካም አሁን ከእባብ የሚሆኑ ጂኒዎች መሐመድን ተቀብለውታል፣ አምነዋል። እነኛ አሁን በመዲና እና በዛ አካባቢ ያሉት ናቸው ወይንስ በዓለም ላይ ያሉትም ነው ያመኑበት? አላህ እሱ ሲልክ ለዓለማችን ነው የላከው። ዓለማችን ላይ ላሉት ጂንና ዓለም ላይ ላሉት እንስ ነው የተላከው። ሁለቱም ግን ያው ጥሪውን ሰምቶ እምቢ ያለ አለ፣ ጥሪውን ሰምቶ የተቀበለው አለ። ያው እንደኛው ነው እንደ ሰው ግማሹ ጥሪውን ሰምቶ የተቀበለው አለ፣ ጥሪውን ሰምቶ ያልተቀበለ አለ። ከጂንም እንደዛው ነው። ስለዚህ ሰሃባዎች ምናምን አሉ፣ የጂኒዎችም ሰሃባዎች ሳይሆን ያመኑ እንትኖች አሉ፣ ግሩፖች። በዛ አለይሂ ሰላቱ ወሰላም እሱ በነበረበት ሪሳላውን አሁን በመዲና አካባቢ ያሉት እሺ አመኑ። ያንን የመሐመድን መገለጥ ታዲያ በዓለም ላይ ላለው ደግሞ ማን ያስተማረው ታዲያ? ተከታዮች ጋር ሄዱ። የመሐመድ
ይህን የሚያስተምሩ ከራሱ ነው የተማሩ ነበሩት ጅኖቹ። መሐመድ ደግሞ ያለው እኮ በመዲና ያሉ ጅኖች ናቸው ከሱ የተማሩ እንደሆነ የተናገረው እንጂ አሁን ኢትዮጵያ እርስ በርስ እኮ ያው እንደኛው ነው። እርስ በርስ ይማማራሉ እኮ እነሱ እኮ። አሁን ለምሳሌ ከጅኒ ከሆኑ እባቦች አሉ ኢትዮጵያ ውስጥ ያሉት እባብ ጅኒዎች መዲና ሄደው ነው የተማሩት ነው ወይንስ ሌላው ለሌላው ነገሮች እዚህ ደርሶ ነው? እንደኛው መጅሊስ አላቸው። አሁን የጅኒ መጅሊሶች አሉ። አሁን መጅሊስ አንድ 5,000 6,000 10,000 ሰው የሚያስተምር የለም በእስልምና ትምህርት። እንደዛው የጅኒ ማለት ሀጅ ያደርጋሉ ከኢትዮጵያ ሄደው ለምሳሌ ሀጅ ያደርጋሉ። አምስቱን አርካኑል እስላም እና ኢማኑል እስላም አምስቱን እና ስድስቱን ይፈጽማሉ፣ ያሟላሉ። አምስቱን ይፈጽማሉ፣ ይሰግዳሉ፣ ጾማሉ፣ ሰደቃ ያወጣሉ፣ ሁሉንም ነገር ይፈጽማሉ። አሁን ያለው ገንዘብ ያለው ነው ሰደቃ የሚሰጠው ሀጅ የሚያደርገው። ስለዚህ ገንዘብ ማለት መሳፈሪያ ገንዘብ አለ አይደል ነው። ይሄን አስረዳኝ። ሰደቃ የሚሰጣሉ፣ ዘካ ያወጣሉ ካልክ አይዶንት ጌት ዘ ፖይንት። እንዴት የሆነ ሀጀር አስዋድን ሄደው ይስማሉ፣ ኃጢአታቸውን ይቅር ይባላሉ። እንደዛ ነው እያልን ያለው እኮ በደምብ መሳፈሪያ ገንዘብ በምን እንዴት አልመጣልኝም። ይሄን አስረዳኝ። ማለት እባቦቹስ ሀጅ ለማድረግ ገንዘብ ያስፈልጋል። እሺ ገንዘብ ይሰጣሉ እነሱ ማለት ነው። ዘካ ገንዘብ ያወጣሉ ነው። ዘካ ለእንትኑ የሚሰጥ ነው ካገኘኸው። እነሱ እኮ መንፈስ አይደሉም እንዴ? አይታዩም እኮ ጅኖች ይታያሉ እኮ አይታዩም። ነገር ግን የእባብ ጅኖችም አሉ ደግሞ እኛ እና እኛ ሀጅ ያደርጋሉ። ለምሳሌ ሀጅ ስናደርግ ሀጅ ያደርጋሉ። ግን እኛ እና ጅኒም ሊሆን ይችላል። እባቦች አሉ አይደል? ጅኒ የሆኑ እኮ እባቦችም አሉ። እኮ ጅኒዎች አንዳንዴ የሚገለጡት በእባብ ይገለጣሉ፣ በንፋስ ይገለጣሉ፣ በተለያዩ ነገሮች ይገለጻሉ ጅኖች። እሱ መገለጫቸው ነው እንጂ ጅኖች መንፈስ ናቸው፣ አይታዩም። እባቦቹ አሁን ይህንን ሄደው ይነካሉ ሀጀር አስዋድን አይደለም። ሌላ ነገር አትጠይቃ ዝም ብለህ። አሁን ለምሳሌ ጅኖች እኮ አንዳንዴ ወደ ሰው ስናገኝ ሀጅ የሚደረገው ለምንድን ነው? ይዞራሉ፣ ከአባን ዞረው ይህንን ነክቶ ይመጣሉ። እኛ ሰው እንደማያደርገው ነው የሚያደርጉት። ግን ኢትዮጵያ ያሉት እባቦቹ አትበላ ከማል ጨዋታ ታርጓ ጨዋታ ባታርጉ ጨዋታ እኮ አይደለም ትክክለኛ የእባብ ጅኖች ይችላሉ። ከማል ቀጥል ወንድሜ፣ ቀጥል አንተ። እፎይ እስኪ አንዴ መጀመሪያ አንድ ነገር ፈልጌ ነው ከእናንተ ማለት ነው። ምክንያቱም እኔ የምልህን ነገር ታደርግልኛለህ። ከዛ በኋላ ይሄ ነገር ስህተት ነው አይደለ? እየሰማራችሁ ነው ያለው ስህተት ነው ብላችሁ ነው። ስህተት ከሆነ እኔ የምልህን አድርግልኝ። ከዛ በኋላ ስህተት ከሆነ ደግሞ እናንተ በምትሉት ጌታ እገባላችኋለሁ ማለት ነው። አሁን አንደኛም ጠይቀኝ ታውቃለህ? ጅን ምናምን የሚለው ነገር ከመጀመሪያው ሱራውን ንገረኝ። በቃ ቁርአን ሱራው ማን ነው? ከዛ በኋላ እያየሁ ነው አይደል? አንተ ነገር ማለት ነው። አንተ በምታሳይ ሳይሆን አንተም ጋር ቁርአን አለ። የሁላችንም ቁርአን አንድ ስለሆነ ይፈላ ቁርአን ንገረኝ አንተ የት ላይ ሱራ እንደሆነ። ሱራውን ካየሁት በኋላ ደግሞ አንተ ጋር እናወራለን ማለት ነው። ማለት ምኑን ነው ማሳየህ? ቅድም ለምሳሌ አሁን ስለ እንትን እየለጠፉ ነበር። ይሄ ካለ ስጋ ሆነ የሚለው ፕሮፋይል ላይ ያለው መሐመድ ምናምን ብሎ እኮ የሆነ የጻፍከው ነገር ነበረ። ኦኬ አጋንንት መሐመድ አላህን ስም ሲጠራ ወረሱ የመጡ የእሱን ሱራውን ንገረኝ፣ ቁጥሩን ንገረኝ። አያት አለው ሱረቱ ጂን የጋኔኖች ምዕራፍ ቁጥሩን ንገረኝ። 72ኛው ምዕራፍ ሙሉ ምዕራፉ የሚያወራው ሲጀመር ስለ አጋንንቶች ነው። ኡኪያ የሚባል ገባ ማዕከል ላይ መሐመድን አጋንንቶች እንትን ያሉት አለ ሰምተው ነበር ምናምን መጀመሪያ ወደ ሰማይ ሲሄዱ ቁጥር 8 ድረስ ጨረቃ እንትን ከዋክብት እንደተደረጉ እንደዛ የሚያወራ ክፍል ነው። ዞረው በኋላ ምን ተፈጥሮ ነው ብለው መሐመድን እንዳገኙት ሐዲሳቶች አሉ። ተመለስ፣ እዚህ ጋር ይከፈትልሃል። እንደዛ ከሆነ ተመለስ፣ እዚህ ይከፈትልሃል። ምክንያቱም ብታነበውም አይሰማንም ለኛ። ሰላም ናችሁ? ሰላም እንደነ እኔም ተከታይ
ተከታዮችም ሞኝ ነን ያለው የቱ ጋር ነው? መሐመድ ያ እኔም ተከታዮች ሞኝ ነው ያለ ማን ነው? እሱ እንደዛ ያለ ሰው አለ? ንገረኝ አንዴ። ምኑን ልንገርህ? ሱረት ጅን እዚህ ጋር ከፍቶላል፣ ይከፈትላል እዚህ ጋር ሱረት ጅን። መሐመድ ምን ያልከን? እሺ አሁን መሐመድ ወደ ላይ መሐመድ ምን ያልከን? እኔም ተከታዮች ሞኝ አሁን ቅድም እንድትል ነበር። ወደ ላይ እኔም ተከታዮች ሞኝ ናቸው ሳይሆን እኔም ተከታዮች ያልተማርን ወይንም መሀይም ናቸው ነው የሚለው። ያ ማለት ነው ከኔ በላይ ደግሞ ለምሳሌ እኛ ምን አለ መሰለህ የኛ መመሪያችን ቁርአን ነው። ገብቶሃል? ችግር የለውም። አሁን ታውቃለህ አለ ፈጣሪ ካሳወቀ በላይ ደግሞ የማውቀው ነገር የለም አዋቂ እሱ ነው ማለት። ኦኬ ምንድን ነው የፈለከው? እሺ ወንድማችን ያን ቅድም ለምሳሌ ስተሰይ ነበረው ማለት አብዱራህማን ኦኬ ሎክ ሱረት ክፈትለት እንትን ማመጀን ቁርአን ሱራ 72 ቁጥር ስንት ነበር? 72 19 አንተ ብልያ እነሆ ያለ ባሪያ መሐመድ ወይ አላህን የሚጠራው ነው በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሆኖ በተነሳ ጊዜ ጋኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ አላ። ከዛ ወደ ላይ አድርገው አንተ እስከ ወራው እኔ የምገዛው ጌታን ብቻ ነው አንድን ማላገረም በላቸው ነው እኮ። አሁን ይሄ እኮ ትእዛዙን እያቀረበ ነው ያለው። ገብቶሃል? እያስተማረ ነው ያለው። ገብቶሃል ለማለት የፈለገው እኔ የምገዛው ጌታዬን ብቻ ነው በላቸው እያለው እኮ ነው። ገብቶሃል? አንተ ለምሳሌ ተደራርበው ወደሱ ሲመጡ ምን ብሎ ነገራቸው? ለዛ ብሎ አወራቸው። እነሱ ደግሞ ምን ብለውት ነበር? አስቀድሞ ብለውት መሰለኝ አስቀድሞ አብረን እንስገድ ብለውት ነው አይደለ? ኖ አሁን እኮ እናንተ እኮ የምናወራው ቁርአኑ ላይ ያለው ነው እንጂ ከቁርአኑ ውጭ ያለ አይደለም። እናንተ አሁን ከላይ ራሱ ነው የምናወራው። ከፋድለት ቃል አለ ኖ ዝቅ አድርግ ኧረ እንደዚህ አይደለም። አሁን እኮ ተርታው ነው እያወራን እንጂ ቁርአን ላይ እንት ኦኬ ያታያል። ዝቅ አድርገው መጀመሪያ ከላይ ጀምር፣ ቅድም ከጀመርንበት ማለት ነው። ከቁጥር 19 ቀጥል። ከዛ አሁን ስክሮል አድርገው ወደ ላይ 20 ላይ አድርገው ቁጥር 20 ላይ ከዛ እኔ የምገዛው ጌታን ብቻ እንጂ አንድንም አላገረም በላለዋ እያስተማራቸው ነው ያለው። ከዛ ከስክሮል አድርገው ወደ ላይ አድርገው ትንሽ ዝቅ አድርገው 21 ነው ማለት ነው። እሺ እኔ ለእናንተ ጉዳትንም ቀጥታንም አልችልም በላቸው። እኔ ለእናንተ ጉዳትንም ሆነ ቀጥታንም አልችልም በላቸው ማለት ታውቃለህ ሂዳያ የሚሰጠው ፈጣሪ ነው። እኔ እናንተ ማስተማር ነው እንጂ ከእናንተ ከአላህ ውጭ ሌላ ጌታ እንደሌለ እናንተ ማስተማር ከዚህ ውጭ ደግሞ ማድረግ እንደማይችል ላስተምራቸው ነው እንጂ እናንተ ወደ ለምሳሌ ከክርስቲያና ምትጭኝ ወደ ሙስሊም መልስ። ስለዚህ አሁን ሂዳያ የምሰጥበት አቅም የለኝም። ስለዚህ እንደዚህ እያላቸው ያለው ታጋንንቶች አማኝ ናቸው? አማኝ አይደሉም። እያስተማራቸው እኮ ነው ወንድም። አሁን ስለዚህ አማኝም ይሆናል ያልሆነም አለ። ልንገርህ ትምህርት የምሰጠው ለምሳሌ እዚህ ክርስቲያና ላይ አለ እኮ ተስማማ። ስለዚህ እነኚህ አማኝ የሆኑም አማኝ ያልሆኑም እኮ አንዳንድ ጥያቄን ስማና በዛው ትቀጥላለህ። አማኝ የሆኑም አማኝ ያልሆኑም እያስተማራቸው ነው አይደለ? ታጋንንቶቹ እነኚህ እያስተማራቸው ያሉት ታጋንንቶች ልክ የአላህን ስም ሲጠራ ነው አይደለ? ከሱ ደረብረው ነው የመጡት አይደለ? የአላህን ስም ሲጠራ ደረብረው ነው አማኝ ያልሆኑም ታጋንንቶቹ መጡ። ስለዚህ ከዛ ዘመን ማስተማር ጀመረ። እፎይ ዋንዲ እንድናደርግ ወንድሜ ገና ከመጀመሪያው ከእንትማን ጀምር ቁጥር 1 ከሚለው ደስ ይለኛል። ከአንድ ቁጥር እንጀምር። መሐመድ አላ ነው ከጅን የሆኑ ጭፍሮች ቁርአንን አዳመጡ አላ ቁርአንን ሰሙ
ያስደናቂ የሆነ ቁርአን ሰማን አሏ። እንደነ ሰሙት መሰከሩ ራሳቸው በዚህ መሰከሩ። አየህ መሐመድ ሆይ በላላ እነሆ ከጅን የሆኑ ጭፍሮች ቁርአንን አዳመጡ አላ። ቁርአንን ሰሙ እነዛ ጅኖች። አስደናቂ የሆነ ቁርአን እኮ ሰማን አሉ እኮ ገብቷል። እንደነ ሰሙት እንደነ ሰሙት መሐመድ ጋር ሄደው ነው የሰሙት። ሲሰሙ ከዛ ድርብርብ ሆነው ወደሱ መጡ። እኔስ ቀጥል አሁን ያብሮ ማለት ነቀለ ቁርአን የወረጀው መጀመሪያ ለማመሰለ ጅብሪል አመጣላቸው። ጅብሪል ለማን ይዞላቸው መጣለ? ነብዩ አለይሂ ሰላቱ ሰላም ይዞላቸው ሎክ እነኛ ጋንንቶቹ ዞሩ፣ በአለም ላይ ዞሩ እንደ አዲሱ መሰረት ምንድን ሲዞሩ መሐመድን አገኙት። መሐመድን ሰሙትና ከዛ በኋላ ወንደርፉል ቁርአን አንተ ደስ ይላል፣ በቃ በዚህ እንመናሉ። ይሄ እኛ የምትጠይቀን አሁን ሰንበዲ ፈልገው አገኙትና ሴጣኑ ይዞረው በእሱ አመኑ ብትለን አጋንንት ሐሰተኛ ነው፣ ውሸተኛ ነው። ስለዚህ ያ ሰውዬ ምርጥ ለአጋንንት መሳሪያ ሆነ ተገልጋይ ሆነ ነው ብለን የምናምነው። ኤኔስ ታሪኩ በደንብ የቀጥለው ሳይ ሙስሊም 449 ላይ የኡካዛ ታሪክ አጋንንቶቹ እንዴት እንዳመኑ ተስር መያዝ የምትፈልጉ ሳይ ሙስሊም ሷሂህ ሙስሊም 449 ላይ ታሪኩ አለ አሁን ያወራሁት ማለት ነው። እንሄድበታለን። ተስፋ አድርገው የለም ይሄንን አትበል ላትጨምር ላይ አንተ አድርገው ሁለት ቁጥር ላይ አድርግለት። ወደ ቀጥተኛ መንገድ የሚመራን ቁርአንን ሰማን አለ እኮ እዚህ ጋር ሰማዋ። ወደ ቀጥተኛ የሚመራን ቁርአንን ሰማን አለ። በእርሱም ቀጥተኛው ጌታችንም አንድንም አናገራም አለ። ያው እስክሮል አድርገው 3 ቁጥር። ስለዚህ አጋንንቱ ምስክር ያመኑበት አጋንንቶች ከዛም ትክክል ያሉት ከዛም ልጅ ሚስትም የለውም ብለው ምስክር የሰጡት እኛ እውነት ነው ብለናል። ምክንያቱም ሴጣን ውሸተኛ ነው። ይሄ አሪፍ እምነት ነው። በዚህ አምነናል። ሴጣኖች ወደ ነገር ፈልገው በሰሜን በደቡብ በምስራቅ በምዕራብ ዞሩ፣ መጨረሻ ያገኙት መሐመድን ነው ይላል። ከዛም ዋው አንተ ወንደርፉል እውነተኛ ነብይ ነህ አንተ። ከዛ ባንዳ ምን ይላል? ወይ ሴጣንና አጋንንት አንድ ነው ደፎ ይላል። ታሰባለህ ከማልተው እሺ ካመነ በኋላ አሁን አንተ ራስን ለጠይቃ ሆና በቃ አሁን ትክክለኛ መተልኛላ። በቃ አሁን እዚህ ጋር ያለው ቁርአን ነገር እየነገረ አንተንም እኔንም እየነገረ ነው አይደል? እሺ እናንተ እግዚአብሔር እሺ አጋንንት የለም ብለህ ታምናለህ አንተ በምድር ላይ? አይ የለም ብያለሁ። ስለዚህ አንተ እግዚአብሔር ነው የፈጠረው አይደለም? በራስህ ልምድ አለ ፈጥሮታል። ለምን ፈጠረው? ማንን? አጋንንት ለምን ፈጠረው? እንዲታዘዙ እንዲያገለግሉ። ስለዚህም እኮ አምላካለሁ እስልምና ላይ መጣውላ። አሁንም ቢሆን እኮ ነው የፈጠራቸው እንዲታዘዙ እንዲያገለግሉ ነው እያስተማራቸው ነው ያለው። ገብቷል? ተረዳኛ? የራስህ ነው። እኔ እኮ ለምን ፈጠራቸው የሚል ጥያቄ እኮ የለኝም። ለምን ፈጠራቸው የሚል ጥያቄ የለኝም። ለምን ተላኩ እኮ ነው አልከው። አይደለም ደግሞ አንድ ወደ ራስህ አንቃለም አንድ ጥያቄ ለይነስዋለሁ። እኛ ፕሊስ አዳምጠኝ እሺ። እኛ ጋር ያመጹት አጋንንቶች ተጥለዋል። የተጣለ ነው። ሐሰተኛ ናቸው። ጠመዋል። የጠማሙ ናቸው። ይዋለዳሉ፣ ይወልዳሉ፣ እንደዚህ ይሆናሉ። ከዛ ደግሞ እነኚህ ሴጣን ወይንም አጋንንቶች እውነተኛ ናቸው። ከዛ እንደዚህ ያምናሉ ብለን አናምንም እኛ። ያም እኮ ልክ ነው። እኛም እኮ በሰውም እኮ ልክ ነው። ለምሳሌ ባመንኩበት ፈጣሪ አንተ ክደሃል፣ ግን አንተ ፈጥሮሃል። ገብቷል አይደለ? አንተን አስተምሮሃል። በሰው ጋር ታገናኛል። ሰውና እነሱ አንድ አይደለም። አንድ አይደለም። ፈጣሪ እሺ፣ ስለዚህ ታገናኘው የሚገናኝ ስላልሆነ ስለዚህ አሁን ወደዚህ እንመለስና ሳይ ሙስሊም 4449 ላይ ቅድም የለም ያልከውንም ክፈትለት። ቁርአኑም ላይ ምንድነው እሱ አርጉመንት ብዙም ምንድነው ይረዳኛል ብለህ ከመጀመሪያ የጀመርከው ያው ተቀደም ያልኩት ይሄ ነው። ተምስኘሮ ፋላ ኔዘር ሪሳይትድ እንደበለው ተቆርጧል ይመስለኛል። ሱረቱል ሙስሊም ሳይ ሙስሊም ሱረቱ ሙስሊም ይባላል። ቁል አድርገው 449 ሶሂህ ሙስሊም አይደል እያለ ያለ አንተ ያ አንተ ምን ነው ይሄ ሐዲስ ከየት ነው የመጣው? አንተ ያመጣው
ሙስሊም ልንገርህ አሁን በዚህ ልንገርህ አንተ ጋር እናወራ ሶሒህ ሙስሊም ነገር አሁን ታውቃለህ መጀመሪያ እስኪ እንትኑ ያዘጋጀውን ሰውዬ እንትኑ ግለጥና አሳየኝ። ለምንድን ነው የሳቀው ነው ያልኩት። ለምንድን ነው የሳቀው? ጀርባውን ቅድሚያ ማንን እንዲያዘጋጀ ይሄን ሶሒህ ሙስሊም ነው ሶሒህ ሙስሊም ከማ ምንድን ነው ሶሒህ ሙስሊምን ተቀበላለህ? ተቀበለ ተፈለክ አረብኛውን አድርግለት። ሶሒህ ሙስሊም እኮ አለ ገብቷል። ቅድሚያ እኮ ሶሒህ ሙስሊም ማለት ምን ማለት ነው? አንተ ትርጉሙን ታውቀዋለህ? ተቀበላለህ? ተቀበለም ቅድሚያ ሶሒህ ሙስሊም ይቀበላል። አንተ ጋር ያለውን ሶሒህ ሙስሊም ግን አልቀበለውም። ለምንድን ነው የሳቀው? አንተ ጋር ያለውን ታውጣዋለህ። ለምንድን ነው የሳቀው? ሶሒህ ሙስሊም ያለውን እኔ ግልጽ ብላለሁ ወይ ለምንድን ነው የሳቀው ነው ቅድሚያ እንደሚያውቅ ስለሳቀው ነው። ለምን መሰለህ እኔ እንደዚህ አለ እውቀት ገብተው እንደሚያውቅ አክት የሚያደርጉ ሰዎችን ሂሚሌት ማድረግ በጣም ነው ደስ የሚለኝ። ቆዳዬ ውጥር ይላል፣ ጡንቻዬ ውጥር ይላል። አላዋቂነታቸውን ማሳየት በጣም ደስ ይለኛል። እንደሚያውቅ ሲስቅ ሰው እኔ ምስቅበት ፓርት አለ። አላዋቂነቱን አውቄ ላልፈው ስፈልግ ብዬ የለበጣ ስቄ ላልፈው እችላለሁ ባላስነቃ። ነገር ግን እንደሚያውቅ ሆኖ ያንን እንደማያውቅ ሲገለፍት ሳይ ቆዳዬ ይወጣጠራል፣ ደረቴ ነፋ ነፋ ይላል። ደስ ይለኛል ይህንን ሰው መቅጠር። ምክንያቱም እኔ ከቡሃሪ ላይ በቃኝ እስከምትል ይህን አዲስ ስለምሰጥ ማለት ነው። ከሌሎችም አዲስ ከሁሉም አዲስ ይህንን መረጃ ስለምሰጥ ማለት ነው። ከተፍሲሮች በቃኝ እስከምትል ስለምሰጥ ማለት ነው። ግን ይህንን ታሪክ ከናጣቀው ወይንም ከነሳጣቀው ግን ሳቅ ባይን ነበረ። ሳቅ ግን ምንድነው እሱ ደገምከው። መድገም ብቻ ሳይሆን እንደሚያውቅ ሆነ አክት ስላደረገ በጣም ይደብራል። ወደፊቱ አይልመድ ወይንም አጣቀው ከሆነ ታሪኩን የካዛን ታሪክ ማጣቀው ከሆነ አትድገመው ወደፊት እንደዚህ አይነት ነገር እንተቀለህ እኔ እኮ የሱረቱ ጂንን መንገር የሱረቱ ጂንን አርቲክል ሁሉ ጽፌበታለሁ። ከሱራ 1 ከቁጥር 1 ጀምሮ ያለውን እያንዳንዷን በትኜ ወደ ሰማይ ሲሄዱ ምን እንደገጠማቸው ቁጥር 8 ላይ አለ። ቆይ ፈስረው ልበልህ እስቲ ቁጥር ምዕራፉ ቁርአን ነው ያልከው ቁጥር 8 እና 9 አድርገው እና ፈስረው እስቲ። እኔ አርቲክል ጽፌበታለሁ እንትን ጠንቅቄ ስለማውቀው ማለት ነው። ስለዚህ የትም አትሄድም እና አንዳንዴ ተላልፈን ወን ብለን እንትን ስንል ለበጣሳቆች ምናምን አስፈላጊ አይደለም ለውቀት ስለሆነ እና በብስያው ከዛውን ፈልገው ወደ ላይ ወጥተው ወደ ታይ ወጥተው በሰሜን በምዕራብ ሁሉ አልካለው መጨረሻ ላይ የሆነ ታሪክ እንደሆነ ያመጣሁት ነው። ኦኬ እኛ ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦ ተሞልቶ አገኘን። ከፈርዶ እኛም ከእርሷ ወሬን ለማድመጥ በመቀመጫዎች እንቀመጥ ነበር። አሁን ግን የሚያዳምጥ ሰው ለእርሱ ተጠባባቂ ችቦ ያገኛል። ከፈርዶ ዝቅ ትንሽ በደንብ ከፍ አደረገ። 10 እናሳየን። እኛም በምድር ውስጥ ባለሉ ሰዎች ክፉ ተሽቷል ወይስ በእርሱ ጌታቸው ደግን ነገር ሽቷል ማለትን አናውቅም። አሁን ፈሰረው ይህን ክፍል እስቲ 3 ናች ለመጀመሪያ ክላስ ከ8 አድርገው ቀጥል። 8 ላይ 8 ጀምረ ከ8 እኛም ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦችን ተሞልቶ አገኘናት አለ። ገብቶላ ይሄን እያለ ያለው ወጭ ተሰራ ያቆቆ ምንድነው ያወራው? ያቆቆ ናቸው እንደዚህ ምን ማለት ነው? ያ ማለት እኛም ሰማይን ለመድረስ ፈለግን ብሎ ማለት ወደ ላይ ይሄዱ ነበር አይደለ? ሰማይን ለመድረስ ተደረሰገና ጠባቂ የሆኑ ችቦችን ተሞልቶ አገኘናት። ያ ብለን ተቀለ መላእክት ራሱ እኮ ወደ ሰማይ እንዳትሄድ ፍቃድ አለው እኮ ማንም ሰው። ለምሳሌ ነብዩ አለይሂ ሰላቱ ወሰለም ወደ ሚዕራጅ የሄዱበት መቼ ነው የሚሄድ? ያቆም መቼ ነበር የሚሄዱት? በፊት ይሄዱ ነበር? እንዴት ማለት
እንዴት ማለት አለ? በፊት ይሄዱ ነበር። በፊት ይሄዱ ነበር ማለት ወደ ሰማይ እንደሄዱ እኮ እየነገረ እኮ ነው። እንደሄዱ እዛ እኮ እንዳይደርሱ እኮ ነው። እሺ እየሄዱ እየሞከሩ እኮ ነው። እየሄዱ እየሞከሩ ሰዓት ምን አሉ? እኛ እኮ ሰማይ ለመድረስ ፈለግን እኮ አለ። ብርቱ ጠባቂዎችን እኮ ችቦችን ተሞልታ አገኛት። ያምሮ ማለት እነሱ ለምሳሌ አሁን መላእክት ብዙ አይነት መላእክት አለ። ለምሳሌ ሩህ የሚያወጣሉ፣ ለምሳሌ መልእክት የሚያደርሳሉ። እንደዚህ ነገር መላእክቶች አሉ አይደል? ፋይል። ስለዚህ ገና መሄድ የፈለጉት በመሐመድ ጊዜ ነው ማለት ነው። ኖ መጀመሪያ ገና አወለን ገና ሁሉም በተፈጠረ ሰዓት እኮ ማለት ነው። ያኔ እኮ ነገር በነብዩ አለይሂ ሰላቱ ሰላም በሳቸው ጊዜ እኮ አይደለም እንጂ ነው የመጣው። ገብቷል? ገና ከብሮም አለቆ። ስለዚህ አስቀድሞ ነበር መሄድ ፈልገው አልቻሉት ማለት ነው። ይሄ እኮ ማለት ታውቃለህ፣ ይሄ እኮ እያለ ያለው እኮ በመሐመድ ጊዜ ነው መሄድ ፈልገው ወደ ሰማይ መውጣት ፈልገው ያልቻሉት በመሐመድ ጊዜ ነው ወይንስ ከሱ በፊትም በእነ አደም በእነ ሙሳ ጊዜ ጀመረው? ገና ከአደም ገና አወለን ከአደም ጀመረ። ቴንኪው እናመሰግናለን። ቀጥል። በጣም ተስማምቻለሁ። በጣም ተስማምቻለሁ። እስልምና ማፈርሳለሁ። ምክንያቱም ከአደም ጀምሮ አሁን ታውቃለህ እያስተማረ ነው። ልንገርህ ለምሳሌ አሁን የአደም እስልምና እንዳፈረስከው አወቅሁ። ቀጥል። ከአደም ጀምሮ ለምሳሌ ያሉ ነብያቶች በጣም ለራሳቸውና ለራሳቸው የተላኩ እኔ በቃ ስለ ነብያቶች አይደለም በቃ ተስማምቻለሁ። እኔ ምን ብለኸኛል? ከአደም ጀምሮ መውጣት ፈልገው አልቻሉም ብለኸኛል። ተስማምቻለሁ። በመሐመድ ጊዜ ሳይሆን አስቀድሞ ነው። ተስማምቻለሁ። ገና አስቀድሞ ነው። ይሄን ጋም ታውቃለህ። ይሄን ዝጋኛ እያለን ያለው ለምን ታውቃለህ? ለምሳሌ አሁን ከዚህ በፊት የነበሩ ነብያቶች አሉ። እነዛንም ስለዚህ ነገር አስተምሯቸዋል። ማንም ሰው መውጣት እንደማይችል ማለት ፍቃድ ከተሰጠ ብቻ ነው እንጂ አምረ ማለት እዚህ ያላ ተስማማኝ እኮ አልስማማም አልኩ እንዴ? ከሽ አሁን ልንገርህ ደግሞ አንድ ከአንተ መጠየቅ የምፈልገው ነገር ማለት ነው። ቅድሚያ ክፍሉን ፈሰርና ጨርስ። መጽሐፍ ቅዱስ የት ነው የወረደው? የእናንተ መጽሐፍ ቅዱሳችሁ የት ነው የወረደው? ክፍሉን ፈሰርና ጨርስ። ቅድሚያ ጠይቃለሁ፣ መልስላለሁ። እሺ ወደ ላይ ስክሮል አድርገው። እሺ የቅርሷ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበርን አለ። አሁን ግን የሚያዳምጥ ሰው ለእርሱ ተጠባባቂ ችቦን ያገኛል። እያየሁ ነው። ቀጥል። የምን መፈሰር ያስፈልገውም ቀጥታውን ራሱ ለአንተ ለተቀል የመረዳለች ሰው ቀጥታውን ራሱ ፍቺ ምንድን ነው የሚለው? እኛም ከእርሱ አለ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበር አለ። እሺ የት ነው የሚቀመጡት? እኛም ከእርሱ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበር እኮ አለ። የት ነበር የሚቀመጡት? አንተ መጽሐፍ ቅዱስን ለማዳመጥ የነበር የምትቀመጠው አንተ። አሁን መልሰው ቁጥር 8 አድርገው። ለራስህ አዳምጥ። ቁጥር 8 አድርገው በደንብ አስተውል። ቅድም ብያለሁ እስልምናን አፈርሰዋል። እኛም ፕሊስ ምንም አላፈረስኩትም። አዳምጥ ፕሊስ። እኛም ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦዎችን ተሞልታ አገኘናት። ችቦዋ እነሱን መቅጫ ነች አይደለ? እሺ እስኪ አንተ በተረዳው። እሺ ችቦዋ ሰማይ ላይ ችቦ ተቀምጣ አገኙ አይደለ? አንተ በተረዳው እንደዛ ነው። እንደዛ አይደለም። እሺ አንተ እንደዛ አይደለም የተረዳው። ወደ ሰማይ ሲሄዱ ችቦ አገኙ ሰማይ ላይ አይደል? አንተ ችቦ እያልክ ያለው ነገር መጀመሪያ ችቦ እያለ ያለውን መጀመሪያ ተረዳው። ችቦ ምንድነው? አንተ ችቦ ይርከው ችግር የለውም። እሱ ከዋክብቶችንም በላቸው ምንም በለው። አሁን በደንብ አዳምጥ። እኛ ሰማይን ለመድረስ ፈለገን፣ ብርቱ ጠባቂዎችን ችቦዎችንም ተሞልታ አገኘናት። ሲወጡ ችቦ ተሞልታ አገኙ። አልቻሉም እዛ መቀመጥ እዛ መሄድ። ከዛ እስከፍ አድርገው እኔ ደጋግሜ ነግሬህ ነበረ እስልምናን ታፈርሰዋለህ። እስኪ አንተ በተረዳዎች አንተ በተረዳት ምንም እኮ ሳትፈሰር እኛም ከእርሷ ከየት ከእርሷ የተባለችው ምንድን ነች? እርሷ የተባለችው አንተ ጨርሰኝ። አትሳቅ ፕሊስ። እንደሚያውቅ ሰውዬ አትሳቅ። እርሷ የተባለችው ምንድን ነች? ኧረ አንተ ማጠቅም በፈጠረህ እንደዛ ለምንስ መገለማመጡን አንተ ስለምታውቅ ጎበዝ ስለምታውቅ ከእርሷ ወሬን ለማድመጥ በመቀመጫዎች እንቀመጥ ነበር ተባለ። እርሷ የተባለችው ምንድን ነች? ይስቃል።
እኔ አልተረዳውም፣ አላውቀውም። እኔ እስልምና ስለማላውቅ አንተ ንገረኝ። ገና እኮ ከላይ አበላሽተዋል። አንተ ስጨርስ ትመልሳለህ። አላዋቂነት ማስታት ስለምፈልግ መጀመሪያ ከላይ እኮ ነገርኩህ። አንተ ራስህ መጀመሪያ ከላይ አበላሽተዋል። እርሷ የተባለችው ምንድን ነው? ቀድሜ ነግሬ ነበር። እስልምናን ታፈርሳለህ ቀጥል ብያልኩ፣ ለዛ ነው። እርሷ የተባለችው ምንድን ነች? እኔ ሰምተኛ መጀመር በደንብ ሰምቻለሁ። አሁን የጠየቅኩህ መልስ፣ ኮመንትም ላይ መልስልን በሉት። እርሷ የተባለችው ምንድን ነች? ና የትም አትሄድ። ና ተመለስ። ልንገርህ፣ የትም አልሄድም። እርሷ የተባለችው ምንድን ነች? እርሷ የተባለው ምንድን ነች? መጀመሪያ እኔን ሰምተኛል። አልሰማሁም። አሁን እርሷ የተባለችዋን ብቻ ንገረን። እሷን ነው የምንፈልገው። እርሷ የተባለችው እንዲነግርህ ከፈለግ ገና ከመጀመሪያው ጀምር። ችግር የለውም። አሁን ቁጥር 8 ላይ አድርገው። የትም አታመልጥም እኮ ቁጥር 8። ኧረ ከአንድ ቁጥር አድርገው። የትም አትሄዱ። የትም ስለማትሄድ ተመልሰህ እርሷ ጋር ስለምትመጣ ችግር የለውም። እየፈሰጠ እያብራራ ሂድ። አንድ ቁጥር ታዘቡ። ከስር ያላችሁ ሙስሊሞች ታዘቡ። ዩቱብ ላይ ያላችሁ የተለያየ ፕላትፎርም የምታዳምጡ ታዘቡ። ሲጀመር በእናንተ ታውቃለህ። ዝም እልሃለሁ። ቀጥል። እያብራራ ሂድ። መጀመሪያ እኔ የምፈልገው እሷ የምትለዋን ስለሆነ ቁጥር 9 ጋር እና 8 ላይ ነው ጥያቄ። መጀመሪያ አሳፊን አትበል። መጀመሪያ አዳምጥ። መጀመሪያ ቀደም ምን እንዳለ ታውቃለህ? ለምሳሌ በላይ አንተ ታውቃለህ ብሎ ፈጣሪውን ለሙሐመድ ነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰለም ገብቶሃል? አሁን ታውቃለህ አንተ ከኔ በላይ ደግሞ እውቀት ያላችሁ አሉ። ማወቅ ያለብህ ነገር ማለት ነው። ቀቢያን ታውቃለህ አንተ ሰውን እያጠመምክ ያለው እኮ ማለት ነው። ገብቶሃል? ለምሳሌ በደንብ ቁጥር አንድ አድርጉልኝ ያልከው አንድ ሙሐመድ ወይ በልነው ከጅን የሆኑ ጭፍሮች ቁርአን አዳመጡ እኮ አለኛ ማስቲናቂ አሳልፈው ወደ እስክሮል አድርገው 3 ቁጥር ነው ጌታችን ከበላ ቃላ ሚስትንም ልጅንም አልያዘም አለ። እስክሮል አድርገው ዝቅ አድርገው ትንሽ እነሆም አላህ ላይ ወሰን ያለፈን ውሸት ይናገር ነበር አለ። እነሆ እኛም ሰዎችና ጋኔኖች በአላህ ላይ ውሸትን ቃል አይናገሩም ማለት ተረተርን። አየህ አሁን እዚህ ጋር ያለውን ተረድተዋል። መጀመሪያ እስኪ አንተ ይሄንን መልስልኝ። እኔ ጥያቄ ቁጥር 9 ነው። እኔንም መልስልኝ። መጀመሪያ 6 ቁጥር መልሰው አንተ። የኔን መልስልኝ እንግዲህ 6 ቁጥር መልሰው። ያንተን ማለት መልስልህ እኮ ነው። መጀመሪያ 6 ቁጥር መልስ አንተ። ምንም ያስቅ ነገር እኮ አላወራንም። 6 ቁጥር መልስ። ማንም እየሳቀ አይደለም። እኔም እኮ እየጠየቅኩ ነው ያለሁት። ወንድሞች ሙስሊሞች ሁሉም አሉ እየሳቁ አይደለም። 6 ቁጥር መልሰው አልኩህ። ምንም ዝም ብለህ ፖለቲካዊ ወንድማችን ከአንድ ቁጥር ጀምሩልኝ ያልከን ሰዓታችን ለምን ትገላለህ? አንተ እስክሮል የምታደርገው ምንም ከስር እንዲታዘቡ ስለሆነ ፈልገው ተውት። ከስር እንዲታዘቡ ስለሆነ ፈልገው ያን መጀመሪያ እንመለስ። እኔ አሁን የጠየቁን መልስልኝ። የ6 ቁጥር ምንድን ነው ጥያቄ? 6 ቁጥር ላይ 5 ቁጥር ወደ ላይ እስክሮል አድርገው። አሁን ደግሞ ወደ 5 ሄድክ። 5 ቁጥር ነው። 5 ቁጥር አይደለ? ቅድም እንትን ያልኩህ አድርግለት። ታዘቡ ከስር እስልምና መልሱ ይሄ ነው። ቀጥል። 5 ቁጥር መልስልኝ። እኛም ሰዎችና ጋኔኖችን በአላህ ላይ ውሸትን ቃል አይናገሩም ማለትን ጠረጠርን አላ። እሺ እስኪ ምን ማለት ነው? አንተ በተረዳው ምን ለማለት እንደፈለገ አልገባኝም። አስረዳኝ። ምክንያቱም አንተ ልታስረዳኝ ከቁጥር 1 አድርጉልኝ ስላል እንደዛ ከሆነ አንተም ስም ቁጥርን አስረዳኝ። አንተ በተረዳ ወንድም እኔ ስላልገባኝ ነው። ስለዚህ አውቃለሁ ስላልክ እየሳቅብንም ስለሆነ አስረዳ ነው። ጠየቅኩህ እኮ ልንገርህ። አሁን ታውቃለህ እየተኛለህ። ለምሳሌ 8 ቁጥር አስረዳኝ አልከው አይደል? አልተረዳሁማ ስለማታውቅ ማለት ነው። አንተ ስለማላውቀው አስረዳኝ። ወንድሞችህም እየታዘቡ ስለዚህ እንደዛ ከሆነ ማለት ነው። እንደዛ ከሆነ ልንገርህ
ይህን ቁርአን እንደዚህ ገልጠህ ሳይሆን ማውራት ያለብህ ስለ ራስህ ከጎን በኩል አውራ እንጂ ስለ ቁርአን አውጥተህ በዚህ ምን ማስረጃ እባክህ ስላልገባን ምንድን ነው የሚያወራው? ቁርአን ተፍሲር ምን አለ መሰለህ፣ ቁርአን ተፍሲር ስታወራ መጀመሪያ ቁርአን ተፍሲር ገብቷል። አንተ እንደምትተረጉመው ብዙ አይነት ፕሊስ አንብቦ እኮ ቀይ ጥቁር ሲኖረው አይ ነው እያለ ለምሳሌ ነው ቅድም ስገልጥ የነበረው ሶሂህ ሙስሊም አለ። ለምሳሌ ሶሂህ ሙስሊም ብለህ ቅድም ስገልጥ የነበረው አለ የለም። ሶሂህ ሙስሊም የሚባል የለም፣ እንደዚህ አይነት መጽሐፍ የለም ብለህናል። የለም ቁርአን አንተ ያለው ሶሂህ የለም። ቆይ ተረጋጋ። ከስር ያላችሁ እህት ሙስሊሞች አደረበኝ አንዴ የሰለጠነ ሰው ሁን። ከስር ያላችሁ እህት ሙስሊሞች፣ ወንድም ሙስሊሞች ሜቢ ኡስታዝ ይሆናል እድል እየሰጠነው ነው። አሁንም እንዲመልስልን አውቃለሁ እያለ እያላገጠ እየሳቀ ነው። ይስቃል እስኪ አሁንም። ምክንያቱም በኢትዮጵያ ላይ ያላችሁ ውሸት እኮ ነው ታውቃለህ። በቃ እኔ ቀጠፍኩኝ፣ እኔ ዋሸሁኝ። አሁን አርመህን ታስተምረናለህ። ይህን ክፍል በኢትዮጵያም ያላችሁ ታዘቡ ምን ያህል እንደምንታገስ፣ ምን ያህል ትዕግስታችንን የሚፈታተን አላዋቂ ሆነው እንኳን ታግሰን አላዋቂነታቸውን እንደምናሳይ አሁንም አናስወጣው ግን ለምንድን ነው? ከስር ያሉ ሙስሊሞች እና ክርስቲያኖች እንዲታዘቡ ነው። አሁን አስረዳን፣ ቀጥል። ለጥሚሰባ እኮ ምን ችግር አለው? እንደዚህ እየሆንክ መጀመሪያ አንተ ሶሂህ ሙስሊም በእንግሊዝኛ ለምን ታደርገዋለህ? እያወራ ያለው ከኢትዮጵያ እኔ ለምሳሌ አሁን አስረዳ ሲጀመር ንገረህ፣ መጀመሪያ ንገረህ ማወቅ ያለብህም ታውቃለህ። እኔ እኮ እያስረዳው ያለሁት ማለት ነው። ለምሳሌ ቁርአን ተፍሲር አለ ክፈላሽ አልገባኝም፣ አስረዳኝ። ያው ፈስረው እኔን ተረድተኛል አይደል? መጀመሪያ አልተረዳሁም። ያው አንብብና አስረዳኝ። አንብብና አስረዳኝ። አዳምጥ መጀመሪያ አንብበው አታፊን አትበለኝ። መጀመሪያ አዳምጥ እንጂ በደንብ ታዘቡ። ሙስሊሞች እድል አትሰጡም፣ ሲገባ ታስወሩ። ታዘቡ። ኡስታዛችሁ ይሄ ነው። ድንገሬው አንተ ታውቃለህ። በጣም መልስ ስለማይሆን ያው እኔ እንደሚያቅ አክት ለሚያደርግ ሰው ነገርኩ። ቆዳዬ ይነቃቃል፣ ጡንቻ ይገታተራል። እንዴ መጭመቅ እንዳለብኝ ስለማውቅ ማለት አራቦ ይቻለው። ቅድም ኮንፈረንስ ነክሳል ነበር። አሁን ስለዛ ምን ባሁን አወራራን። መጀመሪያ ይነቃቃል። አሁን ቀጥላ አብራራ። እሺ ከመጀመሪያ ጀምሮ ታውቃለህ። ለምሳሌ አንተ ቅድም ለምሳሌ ያቀረብከው አለ ምሳሌ አትበል። ቁጥር 6 ላይ ደርሰሃል። ቀጥል፣ ፈስረው መሆን ያለው አንተ ተረጋጋ እንጂ የነገርኩህ አይደል? መጀመሪያ የቀረህ ሁለት ነው የቀረህ ሁለት፣ ከዛ ወደ 8 ትገባለህ። ደርሰሃል። እኛ አንድ ስለ ሁለት ስለመቅረቱ አይደለም እያወራን ያለ ነው። መጀመሪያ ስለዛ አይደለም እኮ ዝቅ በላይ ቀላል እኮ ተርጉመህ እስካሁን ከምትጨቀጨቅ አብራርተህ አልፈህ ነበር። 2000 ምናምን ሰው አስተምረህ መጀመሪያ እንግዲህ እዚህ ለምሳሌ አንተ መጽሐፍ ነው፣ አንተ ነው የማብራራት ግዴታ ያለብህ። አስተምራቸው። ቆይ አሁን አንድ ማስኬስ 2000 ሰው አስተምር እስኪ አንዴ እስቲ ለማመጡ ቆይ ማታፈላችሁ ለሁለት መጀመሪያ ነው ማለት እንጂ ከደር ይመልሳል። ተው ከደር አትርዳው። ምንም መርዳት የለውም። ልንገርህ እና ለምሳሌ እኔ እያናገርኩ ነው ታውቃለህ። ቁርአን ተፍሲር አለው። ቁርአን ገብቷል። አንተ መንፈሰረው ልክ ቀጥተኛው ነው አንተ እየፈሰርክ ያለው ያለው ደግሞ በአማርኛው ለሚያውስ አንተ ፈስር እያልኩ ነው። አንተ እኮ ፈስር እያልኩ ነው አይደለም። ማኛንም ማዛከን 2000 ሰው እኮ እየታዘበ ነው። አንተ ፈስር፣ ያንተ መጽሐፍ ነው። አንተ ነው ማብራራት ያለብህ። ባለቤቱ አንተ ነህ። አስረዳ እያልኩ እድል እየሰጠህ ወደዛ እኮ ልመጣልህ ነው። መጀመሪያ አዳምጥ እንጂ አፋፌን ተለይ አንቺ በቃ ወዴትም እኮ ከቅድም ጀምሮ አልመጣህም እኮ ሰዓት እየገደልክ ነው እኮ። ከመጀመሪያው ኮሮ እየመጣ ነው። ጆሮ የለህም መስማት አትችልም እንዴ? ቆይማ ሌሎች እኮ እያዳመጡ ነው። ለምን አፋፌን ትለኛለህ? መጀመሪያ ወደ መንገዱ እመጣለህ እኮ። ከማወራ ወሬ ጀምሬ ነው። አዳምጥ መጀመሪያ። ለምሳሌ አለ ሰውየው በሃይማኖቱ ለምሳሌ የሚከተለው አለ፣ የምትቀረው አለ። ለምሳሌ ከቁርአን ይጀምራል። ቁርአን ደግሞ ከምን ይጀምራል? ከአሊፍ ይጀምራል። ኪታብ ደግሞ ማለቂያ የለውም ወደ ላይ። ያው የሚመጣው ኪታብ ደግሞ ከምንድን ነው? ከቁርአን ነው የሚመጣው። ቁርአን ደግሞ በምንድን ነው? በብዙ ነገር ፈረስ እንትና ነው። ተፍሲር አለ፣ የራሱ የሆነ ተፍሲር አለው። ለምሳሌ እዚህ ጋር እኔ ለምሳሌ ተፈስር የምትለው ቁርአን ለምሳሌ አሁን
ከኔ በላይ ደግሞ በስነ ስርዓት መሻይኾች አሉ ሊፈስሩት የሚችሉት ማለት ነው። ገብቶሃል? በጣም ለምሳሌ ቁርአን ደግሞ ይሄ ልጅ እንግዲህ 2100 ሰው አለ መቀለድ ነው የሚሆነው እና መለሰኩ አንድ ሀሳባችሁን ጻርጉልኝና እንትን በሉ በእናትህ ሰዓት ይሄዳል። አቡካዲድ ያንተ ወንድምን ታዝበዋል። ሰዓት እየሄደብን ነው ትላለህ። ካሊፍ እንጀምራለን ይላል እንዴ? ቁርአን ካሊፍ ነው የሚጀምረው። ካሊፍ እንጀምራለን። አሊፍ ማለት እንግዲህ ሀ ብሎ እንደመጀመር ፊደል ማለት ነው። የአረብኛ ፊደል ስትጀምሩ አሊፍ ባ ብላችሁ የሚጀምሩት። ካሊፍ እንጀምራለን። ቁርአን ከዛ ነው የሚጀምረው። ኡስታዝ ይሆናል ይሄኔ የሆነ መስጊድ ላይ አስቀሪ ምናምንም ይሆናል። እንደሚያቅ አክት አደረገ። ስለሱ ብቻ አውራና እንትን በሉ። አሁን ብዙ ሰዎች ሰዓት እየሄደ ያለው 7 ሰዓት ሊል ነው። ስለዚህ እሺ ቶፒክ ላይ ተናገርና እንዴ ኦኬ እሺ ለአጋንንቶች የተላከ ነብይ አለ? አቡ ካሊድ እኔ እስከማውቀው ድረስ ለአጋንንቶች ስትል የተኞቹን አጋንንቶች ለየትኞቹም ይሁን በጣም ጥሩ። ያው በእስልምና ሰይጣንና ጂኒዎች አሉ። ልክ የሰው ዘር አዳም እንደሆነ ሁሉ የሰይጣኖች የኢብሊሶች ዘራቸው ጂኒ ነው። ቆይ አስጨርሰኝ፣ ወይም አውራና እኔ ላውራ ወይም ላውራ። መረጃ እየከፈተ ወይ አውርተህ አውራ ጨርስ አንተ። መረጃ እየጠቀስክ ያው ንገረኝ። በጣም ጥሩ ስለ የትኛው እናውራ? ስለ ጂኒ ወይስ ስለ ሰይጣን እናውራ? ጂኒና ሰይጣን እንደሚለያዩ እኔ እያልኩ ያለው ስለ ጂኒ ወይስ ስለ ሰይጣኑ እናውራ? ሰይጣን እና ጂኒ ሰይጣን እንዳልሆነ ጂኒ ሰይጣን እንዳልሆነ ጂኒም ሰይጣን እንዳልሆነ ለምንድን ነው የምትዘባርቀው? እኔ እያልኩ ያለሁት ስለ ጂኒ እናውራ ወይስ ስለ ሰይጣን እናውራ እያልኩ ነው። አንዱን ምረጥልኝ። ኦኬ ጂኒ ሰይጣን ነው አይደለም? በጣም ጥሩ። ከጂኒ ያመኑ አሉ፣ በአላህ ደግሞ ያታውቃሉ። ስለዚህ ምንድነው እሱ የምታወሳስበው? በቃ እሺ፣ በጣም ሰይጣን ነው አይደለም? ሰው ሰይጣን ነው አይደለም? ሰው ሰይጣን አይደለም፣ ስራው ነው ሰይጣን። ሰይጣን ተግባር ይተገብራል። ቆይ አቡ ካሊድ ጂኒም በመግባሩ ነው ያመነው፣ ሰይጣን አይደለም። ያላመነው ሰይጣን ይባላል። በጣም ጥሩ። ስለዚህ ምንም ልዩነት የለውም ከሰው ጋር። አሁን ጥቆምና አጋንንት ማለት ጂኒ ተመሳሳይ ናቸው አይደለ? ኢንተርቼንጀብሊ ስማቸው ስለሚውል ሱረቱ ጂን ወይንም ሱረቱ አጋንንቶች ምዕራፍ ወይንም የጂኖች ምዕራፍ 72ኛውን አሁን እያየን ያለ ነው። ለአጋንንቶች ወይንም ለጂኒዎች የተላከ ነብይ አለ የለም? እንግዲህ እኔ እስከማውቀው ድረስ የለም። እኔ በእኔ በእውቀቴ ልክ የለም። እንግዲህ ካለክ ማረጃ ሲጠኝ። ግን ስለ ሰይጣን እናውራ ፍቃደኛ ከሆንክ። አይ ስለ ሰይጣን ከአጋንንት የተለየ እስካልሆነ ድረስ ስለዚህ ለጂኒዎች የተላከ ነብይ የለማ? እኔ እስከማውቀው ድረስ የለም ያልኩ ነው። እስካሁን የገቡት ደግሞ አይ ነብያችን ለጂኒዎችም ተልኳል እያሉ ነበር። ውሸታቸው ነው። ነብያችን ለአጋንንት ወይንም ለጂኒዎች ተልኳል፣ ለሰውም ለአጋንንትም ነው የተላከው ነብያችን እያሉ ነበር እስካሁን የገቡት። እስልምና እስካሁን በገቡ ሰዎች አይደለም የሚለከው። የራሱ ማረጃ ቁርአን ከጠቀሱልኝ አንተ መጠየቅ ነበረብህ እነሱን። ስለዚህ እየቀጠፉ ነበር ማለት ነው። ምክንያቱም መሐመድ ደግሞ በእኔ ላይ ዋሸ መኖሪያው ገሃነም ነው ብሏል። ወደዛ አጋንንት ተልኳል ለጂኒዎች የተላከ ነብያችን እያሉ ነበር። አሁን ሀሳብን ፖይንቲን ወደ ገቡት ሰዎች አይደለም ያወራል። እኔ የገቡት ሰዎች አይደለም ከነሱ ቆይ ቱከማል መሐመድ ለጂኒዎችም ተልኳል አልተላከም? ኧረ ተው በእናትህ። ኧረ እፎይ ሰዓታችን አትግደል። ቱከማል ራሱ እንደዛ እንዳለ ሰምቼዋለሁ። ቱከማል ማይክን አንሳ፣ ሚዩትን አንሳ። መሐመድ ለጂኒዎችም ተልኳል አልተላከም? ለጂኒዎችም ተልኳል አልተላከም?
آمنا به እፎይ ተው። ከእሱ ጋር ቅድም አውርታችሁ ጨርሳችኋል። أنا كنت ጀማል ከማል نشرك بربنا أحدا የሰጪው ፊት ወይ ጋፍተኛ ዴቪስ ነ ربي كينيا شريكا هنقوم ለጂኒዎችም ተልኳል አልተላከም? መሐመድ ተልኳል ተልኳል። ካሊድ ደግሞ ውሸታቸውን ነው አልተላከም ለጂኒዎች ነብያችን። እንዴት ነው ላጋንንት? እኔ ውሸታቸውን አላልኩም። እፎይ አዳምጠኝ። አታላግጥ በእናትህ። ስለዚህ አንተ ላጋንንት አልተላከም ደግሞ ላጋንንት አይደለም። ቆይ አታላግጥ። እኔ ሲሲክ ወዴት የሸሸ እንደሆነ ይወቀው። እሺ፣ ስለዚህ ለጂኒዎች አልተላከም መሐመድ። ለምን ትሸሻለህ? እኔ የጠየኩህ ያለው ስለ ሰይጣኖች እናውራ፣ ስለ ካሊድ ነው አይደል? አይ ፕሊዝ። ስለዚህ መሐመድ ለጂኒዎች አልተላከም አይደለ? እኔ ያልኩህ ያለው ስለ ሰይጣን እናውራ፣ ስለ ነብዩ ተላኩ። ፕሊዝ የተጠየቀው መልስ። ለጂኒዎች መሐመድ ተልኳል አልተላከም? እንግዲህ እኔ ባለኝ እውቀት፣ ስለዚህ እኔ እውቀት የለኝም። ስለዚህ አሁን ስለ ሰይጣኑ እናውራ። የዚህ እውቀቱ የለኝም። የለኝም ማለት ወየቴናም የለው እንዴ? ነብይህ ለአጋንንቶች ለሰይጣንም ተልኳል አልተላከም? ሐሳብ ምን እኔ ያልኩ አይገባም ነው? አማርኛ አንግባባም? ለነሱ ነብይ ነው አይደለም? የአጋንንት ነብይ ነው አይደለም? ነብይህ ለሰው ዘር በአጠቃላይ ነብይ ናቸው። ለአጋንንትስ? ለአጋንንት ነብይ ናቸው የሚል ካለ ያሳየኝ። ጥያቄ ነው እየጠየቅኩ ያለሁት። ተልኳል አልተላከም? እኔ ባማውቀው እስካሁን ባውቁ ነገር የለም። ያለ ምትል ኮን ያሳየኝ። መልካም። ስለዚህ መሐመድ ለምንድን ነው ከአጋንንት ጋር ህብረት የሚያደርገው ለነሱ ነብይ ካልሆነ? እኔ ተልኳል የምትል ካለ ያሳየኝ ያልኩ ነው ያለሁት። መጀመሪያ ስለዚህ እናውራ ያልኩ ለምን ቢያልከኝ? ፕሊስ ስለመሸሽ ደጋግማ አታውራ። መሐመድ ነው ሳያል ቡካሪ ቮሊም 1 ቡክ 1 ሳያል ቡካሪ 6982 ሳይ ሙስሊም 160 ኤ ላይ ሄራ ዋሻ ውስጥ ተጨምቆ ሲለቀቅ እየሮጠ ወደ ከዲጃ ቀሚስ ውስጥ የተወጠፈው ነብይህ ነው። አትሮጥ አትበለግና የሮጠው ነብይ ስለሆነ አሁን ሳይድ አንተ እኮ የምታስገባው ለመሳደብ ነው። እኔ ቁጭ ብዬ እዚህ ጋር እያየኸኝ አትሩጥ አትበለኝ። ነብይ ነው ጅማቱ ተገትሮ የሮጠው። በደንብ አስተውል። ሳይ ሙስሊም 150 ኤ ላይ ሙሐመድ ከአጋንንቶች ጋር ህብረት ያደረገው ሄዶም ቁርአን የቀራላቸው ሳይላክ አጋንንት አስተምር ሳይባል ነው ወይ? ከሰይጣን እኔ እኮ ያልኩት ለአጋንንት ያልተላከ ከሆነ ለምንድን ነው እሱ ከአጋንንት ጋር ህብረት ያደረገው? ለምንድን ነው አጋንንት ጋር ሄዶ አብሮ የሚያድረው? ለምንድን ነው ከአጋንንት ጋር አብሯቸው የሚያድረው? ለአጋንንት ያልተላከ ነው። ስለ የትኛው አጋንንት ይጠይቀኛለሁ? ያመኑት ነው ያላመኑትን? ካመኑማ ኦልሬዲ እንትን አይሉም ነበረ። ገና ሲያስተምራቸው ነው የሚያምኑት። ምክንያቱም ሳያምኑ ቀርተው እኮ ነው መጀመሪያ። ከዛ በኋላ ያምኑበታል። ተስማሙት። አጋንንት ከአጋንንት ጋር ቢስማሙ ለውጥ የለውም። በአንተ እምነት ነው። ስማኝ፣ እየሰማኝ ከሆነ አንተ ከጅምሩ አጋንንቶች አንተ አራስጨርስኝ በእናትህ ወይ አውራና ጨርሳለሁ። ላመነ አካልማ ነብይ እኮ አያስፈልገውም ሲጀመር። ያመነ ከሆነ ኦልሬዲ በዛ ውስጥ ይቀጥላል። ወደ ጥመት እንዳይሄድ አንድ ያመነው የሚያጠና፣ ሁለተኛ ደግሞ የጠመሙትን ሊያመጣ ነው። አመኑብኝ ካለ በፊት አላመኑበትም ማለት ነው። እንደገና ደግሞ የመዲና ጂኒዎች እንዴት መርጥ ነበሩ መሰላችሁ? ትናንትና ማታ ቁርአን አስተምራቸው እስልምናን ተቀበሉ ካለ አማኝ አልነበሩም ማለት ነው። እነኚህ ሐዲሶቹ ደግሞ ስጣለው አሉ። ስለዚህ ሙሐመድን ያመኑበት ሄዶም ሌሊት ሙሉ ቁርአን ይቀራላቸው ከማመናቸው በፊት ምን ይባላሉ? ሰይጣን። ሲያምኑ ደግሞ ሙስሊም ወንድሞች ይባላሉ። አርጊው ታደርጋለሁ። በጣም ጨርሻለሁ። ሰዓትም ሄዷል። በጣም ጥሩ፣ አሪፍ ነው። እኔ ከጅምሩም እኔ አልተቃወምኩትም። ያመኑ ጂኒዎች አሉ፣ ያላመኑት ደግሞ አሉ ብዬ በሚል በዚህ ዙሪያ እኔ መጀመሪያ አልተቃወምኩም።
ስለዚህ እኔ አሁን ማመናቸው በፊት ሴጣን ይባላሉ አይደለ? ሲያምኑ ሙስሊም ጂኒ አላቸዋቸው። ሙሐመድ ሄዶ ሲያስተምራቸው እነኛ ሴጣን ነበሩ፣ ሲያምኑበት ጂኒ ወንድሞቻችን አላቸዋቸው። አሁን ወንድሞቻችሁ ናቸው። አይደለም ሰው ከዘመድ ይባላል። ወይ አስጨርሰኝ ወይም ደግሞ ላውራ ወይም አውራ አንተ ቀጥል። እሺ በጣም ጥሩ። እኛ አሁን በአንተ እምነት ለምን እንደራሱ እንደተፈጠሩ ማረጃ ማምጣት አትችልም። በዚህ ቻሌንጅ አደርጋለሁ። አንድ ቦታ አታመጣም። ለምን ጂኒዎች ፈጣሪ ለምን እንደፈጠራቸው አለ እኔ ጋር እመጣለሁ። አሁን ቶፒክ ላይ ግባ። አታመጣም ለምን እንደፈጠራቸው። እኔ ግን እስልምና ለቀቶታለህ እኔ እሰጥሃለሁ። አታመጣም ለምን እንደፈጠራቸው ማምጣት እንኳን አይችልም። በእኔ እምነት ግን በእስልምና አላህ የፈጠራቸው አላህን ሊያመልኩ ብቻ ነው። ከዛም ደግሞ በአላህ የካዱት አሉ፣ ያመኑ አሉ። ስለዚህ አሁን ደግሞ እኔ ያልኩ ያለሁት የካዱትን አላህም በቁርአን ብዙ ቦታ አስጠንቅቆናል፣ ተግባራቸው ምን እንደሆነ። እሺ ነብዩ ሄዶ ህብረት አረጉ ያልከው ከነሱ እስልምናን ተቀብሎ ሰምቶ አላህ የታዘዙት አሉ፣ ያልታዘዙትም አሉ። ስለዚህ አሁን እኔ ያልኩ ያለሁት ስለ ሰይጣኖች ነው ለማውራት የፈለከው። ስለምንድን ነው ያገባኝ ያለው? አንተ አታምንም ሲጀመር ከጅምሩ ለምን እንደተፈጠሩ ራሱ አንዴ እድል ይሰጠኝና ሶሪ ረጅም ሰዓት ያስኩባችሁ። ምናልባት አቡ ካሊድ የምታወራው ነገርም አንደኛ የሚረባም አይደለም፣ እየተከተልኩም አይደለም። ግን አሁን ካመጣው መጨረሻ ላይ ካመጣው አላህ አጋንንትን የፈጠረው እንዲያመልኩት ነው አልክ። በሌላ ቦታ ደግሞ ለጀሃነም እንደፈጠራቸውም ስለሚናገር ቁርአንም እርስ በርሱ እንደሚጋጭ የምታሳይበት ካልሆነ አዲስ ነገር አይደለም። የጋኔል አፈጣጠርን ማወቅ ደግሞ የሚያስመካም አይደለም። ከዛ ውጭ ምናልባት ቁርአን አቡካሪ ፈጠርኳቸው ያለው ከሰዎቹም አለ ከጂኒዎች ብቻ አይደለም፣ ከሰዎቹም ለጀሃነም ተፈጠሩ አሉ። ስለዚህ እንትን ሀሳብ አታዛቡ። ትራክ ማድረጋችንም የሚውይይቱን እኮ መከተላችንም የምልህ ለዛ ነው። እየተወራ ያለው ስለ አጋንንት እንጂ ስለ ሰው አይደለም። የሰውን አምጥተህ ለምን እዚህ ትቀላቅላለህ? ስለዚህ ከሰውም ከጅኒም ነው የሚለው። በእርግጥ ትክክል ነገር እኛ እያወራን ያለ ነው ስለ አጋንንት ስለሆነ ሌላ ቦታ ደግሞ ይመጣና አብዛኛውን አጋንንት የፈጠርኩት ለጀሃነም ነው ብሎ ስለሚናገር እሱ ይጋጫል። ከዛ ውጭ ራሱ ቁርአን እዚህ ለመሐመድ ለጅኒ ነው የተላከው የሚለው ከቁርአን ጋር ራሱ ይጋጫል። በእርግጥ እሱን ራሱን የቻለ ሌላ ነው። ምክንያቱም በምድር ላይ ሰው መልእክተኛ፣ ለመላእክት መልእክተኛ ነው የምንልከው ብሎ በሌላ ቦታ ተናግሯል። እንደዛ ከሆነ መሐመድ ለሰውን ብቻ ነው እንጂ ሊላክ የሚገባው እንዴት ነው ለጂኒ ሊላክ የሚገባው? ይሄ ራሱ እኮ ትልቅ ግጭት ነው። ባይዘው ቁርአን ብዙ ቦታ ላይ እንደዛ ብሎ ስላስቀመጠ በምድር ላይ መላእክት ቢኖሩ ኖሮ የምንልክላቸው መላእክት መልእክተኛ ነው ይላል። ስለዚህ መሐመድም አንተ ወደ ሰዎች የላክነው ሰው ስለሆንክ የሰው መልእክተኛ ነው የምንልከው ብሎ ተናግሯል። ስለዚህ መልሶ ደግሞ ለጂኒም የተላከ ነው ከተባለ ራሱ ከቁርአኑ ጋር ግጭትና ፍጭት ነው የሚሆነው ባይዘው። ከዛ በተረፈ ግን እንደው ለጂኒ ስለ ጂኒ አንቀጽ አንድ ሱራ ስላለ ስለ ጂኒ እናንተ ጋር ስለተነገረ በጣም በመኩራራት አንተ ብቻ አይደለም ባለፈው ፎይደር በደንብ አድርጎ የገረፈው ኡስታዝ በጣም ሲኩራራ መጽሐፍ ቅዱስ ይሄን ነገር የለም እምቢ አለ እናውራ ሲለው ቆራ እምቢ አለ አርቷል። ስለ ጂኒ እንደው አንድ ቃል እንኳን ለማውራት አልፈራም። ለምን አቡ ካሊድ ተው ቆይ የማይጠቅም ነገር አሁን ስለ ጂኒ ማወቅ ለኛ ከዘላለም ድነት ጋር ስለ ጂኒ ማወቅ አይጠቅመንም። እኛ ምንም አይሰራልንም። ስለ መላእክት ቢሆን ኖሮ መላእክት እኛን ለማዳን የሚያግዙ ስለሆነ በእግዚአብሔር ፊት ስለሚቆሙልን በምልጃ ማለት ነው እኛን ለማዳን ያግዙናል። ስለዚህ ስለነሱ ሊጻፍልን መልካም ነው፣ ከድህነታችን ጋር ይገናኛል። ስለ አጋንንት እነሱ በጠቅላላ የተጣሉ ናቸው፣ ከምድር በታች የተጣሉ ናቸው። እኛ ጋር ከነሱ ምን መልካም እናንተ ጋር የተጣሉ ለምን አላማ የላቸውም? ከጅምሩ ለምን ተፈጠሩ? ራሱ በሙሉ የተጣሉ ናቸው። ኧረ ቆይ እባክህ አላማ የላቸውም አልተባለም። ዝም ብለህ መሀል ላይ ፊቸሪንግ አትባ ፕሊስ። ነው አሁን እንትን እኮ ቻሌንጅ አደረኩት አቡ ካሊድ አሁን ሀሳቤ እኔ
እኔ ሊወርድ ነው ትንሽ እንትን ለቅቄ እወጣለሁ በለኝ። እኔ አሁኑኑ አሳያለሁ አልኩ። ቻሌንጅ አድርገኝ አልኩ። ዝም ብለህ እንትን አትበል። ቀጥል ቃል ቢኒ እኔ ሲማ ፊቸሪንግ እየጠፋስችልህ በነጠላ ዜማ ሳወጣ እጠራህና መሀል መሀል ላይ ትገባልኛለህ። እሺ ግባልኝ ስል ፕሊስ። አንተ ያቡካዲድ ወይ ቶሎ ጨረሳ፣ ሰዓት የለም። እሺ እስካሁን ስታወራ ነበረ እና ይሄ በአጋንንት ልክ ስናገር ቅድም መሀል ላይ ገባብኝና በጣም ለመኩራራት ይሞክራሉ። እኛ ጋር ያጀማ እንደው አጋንንት ስለ አጋንንት እያንዳንዱ ተስፏል፣ ስለምንም ነገር የቀረ ነገር የለም ለማለት ይሞክራሉ። ባይዘው እሱን ደግሞ ዛሬም አላየነው። እንደው ስትጠየቁም ደግሞ እንደው ተስፏል ብላችሁ የምትኩራሩበት ነገር ስትጠየቁ ማናቀም ስትሉን የሰማነው ሙሉ ሴሽኑ ማለት ነው። ሙሉ ሴሽኑ እንደዚህ ነው ያለቀው። የምታውቁት ምንም ነገር የለም። የምታውቁት መቼም አጋንንትን እንዲያመልኩ ፈጠረ፣ አጋንንት ቁርአን ቀራ ምናምን ያቺ የተጻፈችው ነው። ከዛ ያለፈ ምንም ነገር የምታውቁት ነገር የለም። አፈጣጠራቸው እንደዚህ ምናምን ተጽፎላቸዋል። ከዛ ያለፈ እኮ የምታውቁት ነገር የለም። ግን ይሄ የሚያሳየው ምንድነው? የአጋንንት ተጽዕኖ በጣም ከፍተኛ መሆኑ በእናንተ ላይ ተቆጣጥሯችሁ ብዙ ነገር እንደሚያደርጋችሁ ያን ነው ያለው። እንግዲህ ያው ከተጻፈም የሚባለው በክፉ ብዙ ተጽፏል። ቅድምም ሲባል እንደነበረው ሰላት በምትቆሙበት ሰዓት ላይ መጥቶ እንደሚወሰውሳችሁ፣ ከፊታችሁ ላይ ጸጉር እንደሚነጭ፣ አፍንጫችሁ ውስጥ እንደሚያድር፣ ጆሮአችሁ ላይ እንደሚሸና፣ በደም ዝውውራችሁ እንደሚዘዋወር፣ እነዚህ ሁሉ በጣም የሚያኮራችሁ ነው። እነዚህ ሁሉ እና እኛ ደግሞ በእንደዚህ አይነት ነገር አንኮራምም፣ አንፈልግም፣ እንዲነገረን አንፈልግም። የአጋንንት ስራ ማወቅ አንፈልግም። ምክንያቱም ክፉ ስለሆነ የሰይጣን ስራ ክፋት ስለሆነ የምንፈልገው ምንድነው? እኛ ቅዱሱ መንፈስ የእግዚአብሔርን ስራ ነው በደንብ ማወቅ የምንፈልገው፣ የእግዚአብሔርን መልእክት ነው እንጂ የአጋንንትን መልእክት መረዳት አንፈልግም። በጣም ሲኩራሩ ስላየው ነው ሰሞኑን አንድ ቪዲዮ ስለደረሰኝ። እኛ አንፈልግም። አንዱ በጣም የለም መጽሐፍ ቅዱስ ላይ የለም ስለ አጋንንት ስለ ሁሉ ነገር የተጻፈው ቁርአን ላይ አለጥፈው እንዴ? ለእኔም ደጋግሞ እኮ ውይይት ከፈለገኝ ምናምን ብሏል። ትንሽ ይብረድልን ብዬ ነው። ከፈለገኝ ጥራኝ ድገምና፣ ሁለቴ ጥሬ ሰምቻለሁ ገስቱ ላይ ሲያወራ። ሶስተኛ ተሳስተ አጋንንት ላይ እፎይ ይግባልኝ እያለ እየፎከረ ነው። ተሳስተ ቃል እቀበላለሁ በሉት። ተሳስተ ሁለት ጊዜ ቪዲዮ ደርሶኛል። አትሳት፣ እቺን ቃል እንዳረሳት ሄድና ንገረው። ተሳስቶ በቃሽ አጋንንት ላይ ብሎ ካነሳ እቀበለዋለሁ። ስፖርት ካላችሁ ሪከርድ አድርጉት። አቡካሊድ ሁለተኛ ጊዜ ሊጠለዝ እንደዛ ደንግጠው ያያል። ሁለቴ ሲያወራ ሰምቻለሁ። ሁለት ጊዜ ጥሪ ያቀርቧል፣ ንቄ ትቼዋለሁ። ሶስተኛ ከጠራ ግን አጋንንት ላይ እቀበለዋለሁ። አርፎ ቢቀመጥ ይሻለዋል። ከዚህ በኋላ ያወራል፣ ይጠነቀቃል። ተስፋ አደርጋለሁ እንደሚጠነቀቅ። ለማንኛውም አቡካሊድ የምትለው ነገር ካለ በል። እኔ ጨርሻለሁ። አመሰግናለሁ። እፎይ ልትወጣ ይመስለኛል። በጣም ደከመኝ። ትንሽ ነው የሚለው ችግር የለም። አቡካሊድ ከአንተ ይልቅ ከድር በጣም ሶሪ ከድር አንድ ደቂቃ ልስጥላ። ከድር አላወራም። እሺ በጣም ደከመኝ። ውሃም የለኝም ነበር። እሺ አመሰግናለሁ። አሪፍ ውይይት ነበረ። ውይይቱ ማለት ነው ያው ሞር ደግሞ በመደማመጥ ቢሆን በጣም አሪፍ ነበረ። ታይሙም ደግሞ ያው ትንሽ ስለሄደ ነው እንጂ በጣም ብዙ ነገር ማውራት እንችላለን። አሁንም የሆነ ስኬጁል ይዘን በደንብ በቃ አለ አይደል? አሁን እዚህ ቤታችን ውስጥ ያለው ብዙ ሰው ተከታታይ እንትን ገብቶ ነው ያለውና ያንም በደንብ እንዲያምን በኤቪደንስ ቤዝድ ሆነን ሁላችንም ልክ እንደዚህ እኔ በመሰለኝ ወይ አንተ ማንም በመሰለው በማውራት ሳይሆን ከቁርአንም ከናንተ ከመጽሐፍ ቅዱስም በኤቪደንስ ኮምፓራቲቭ ያደረገን ብናወራ በጣም አሪፍ ነው ብዬ ነው ማስበው እንደዚህ ማለት ነው። እሺ እናደርጋለን። ዛሬ ሰዓት መጫቸው የሆነ ቀን እንገባበታለን። ዛሬ ስለገባንበት ያዎችን ሰሞን ላንደግመው እንችላለን። እሺ በቃ እሺ ቴንክ ዩ። እሺ በሉ ደህና አደሩ ሁላችሁም። ደህና አደሩ። እፎይ የለቀቀው ቪዲዮ አለ ዩቲዩብ ላይ ግቡና እሷን ዛሬ የለቀቀው ቪዲዮ ገብታችኋት ከ5 ሰዓት በፊት የለቀቀ ቪዲዮ ነው። ታብታብ ስላደረጋችሁ ኮፒ ሊንክ ስላደረጋችሁ ከኛ ጋር ቆይታችሁ ስላደረጋችሁ እናመሰግናለን። እግዚአብሔር ይስጥልን።
ዜር ያክብርልን። መልካም አዳር። ቢኒያም ኧረ ቢኒያም አቤት አቶ ቢኒያም ልጆች ምን ይባላል መሰለህ፣ ሰላምታ አንድ ጊዜ ለመልካም ነው፣ ሁለተኛም ያው ሲደጋገም ግን ለነገር ነው እና ቶሎ ሉረል መሰለህ። አቶ ቢኒያም እንደባለፈው ሪከርድ አድርገው እንዳይለቁት። አቶ ቢኒያም እንዴት ነህ? ደህና ነህ? በጎቹ ከብቶቹ አልወረደም? ቃል ከብቶቹ ደህና ናቸው። ደሩ በቃ ለሰላት ወርደዋል። ምንድነው? ይቅርታ ለሰላት አልኩኝ። አላነሳናቸውም እንጂ እኮ ለእንስሳቶችም ነው መሐመድ የተላከው እኮ የሚል አለ። አሁን ለሁሉም ፍጠር ነው የሚለው፣ ለጉንዳንም ጭምር ማለት ነው። አዛኑን ራሱ የሙአዚኑን ድምፅ ሁሉም ፍጥረት ጂኒዎችንም ጨምሮ ይላል። ሁሉም ይመሰክራሉ። ሰምተናል ብለው የመልቂያም ዛፍ ሁሉም መስካሪ ናቸው ይላል። እና እኔ ግን እፎይ ለጂኒዎች ይዞ የመጣው መልእክት መሐመድ ምንድን ነው? አሁን ለምሳሌ ነቢይ ከተባለ እንግዲህ ምንድን ነው ይዞ የመጣው የሚለው መልእክት እኮ መነገር መቻል አለበት። የእነሱ ምስክር ስላቸው እኮ ሙሉ ቁርአኑን ይቀበላሉ አለ። ታዲያ ሙሉ ቁርአኑን የሚቀበሉ ከሆነ አስበዋል? ምንም ጂኒ ማባረሪያን ጂኒዎች ምንድን ነው የሚጠቅማቸው? እሱ ስፔሻሊ ለሰው ነው የተነገረው። አንድም ቦታ ላይ ጂኒ መጣ የተባለ እኔ መልእክት አላየሁም ቁርአን ላይ ከነሱ ምስክርነት ውጭ። ካባ ሄዶ ይሰማም እንዴ ደክሞኛል። በቃ በኢየሱስ በጣም ደክሞኛል። ሶሪ ገና ያሰፋሉ። ገና ካባ ሄዶ ይሰማት ምናምን እባብ ጂኒ እንደዚህ ጂኒ ምናምን ነገር እያሉ ማለት ነው። እንዴ አይተኙም እንዴ ሰዎች? ተኙ እንጂ ናደር ሁሉ ነገር አስተምህሮቱ ከሴጣን ከመጣ ትቃወማለህ፣ ዝም ብለህ አትሄድም። አስተምህሮቱ ከመጽሐፍ ቅዱስ ደግሞ ከመጣ እኔ ምንም ችግር የለብኝም። የፈለገ ይምጣ የፈለገ የትኛውንም ቃልም እገባለሁ የትኛውንም ጥያቄ ይዘክራል። ተረዳኸኝ? ያነበባለኝ ቅድም ብያለሁ። 10 መጽሐፍ ብላ ቤተክርስቲያን ከዛ በኋላ አዋልድ መጽሐፍት ልጆች ትላለች። ከዛ እነዚህ መፈተኛቸው ምኑ ነው? 10 መጽሐፍ ነው። ይርቁ ዳርዳር እያልክ ነው። ይርቁ ምንም አትፍራ። እኔ ቅድም እኮ ጨርሼልሃለሁ ገመዱ። እኔ ህይወቴ የሚያልፈው በፕሮቴስታንት ህይወቴ ውስጥ ነው። በሁለት እግሬ ቆሜ ነው የማወራው። ነገር ግን አዳምጠኝ። ቢንያም ሽታዬ ከተናገረው እስከ አሁን ድረስ ከመጽሐፍ ቅዱስ አንድ ፊደል አልወጣም። ምንድን ነው የሚያስፈራ? ብዙ ነው የወጣ። እስኪ የወጣውን ንገረኝ። ብዙ ወጥቷል እስካሁን። እሱ ንገረኝ። ሸባድ ይወጣል፣ አንዳንድ ቃል ይጠቅሳል። ንገረኝ። እሺ በቃ አሁን አሉባልታ ከምናደርገው ንገረኝ። ከሱ ብዙ አውርተናል እኮ ከሱ ጋር። አንተ ዛሬ ነው ገባ እኮ አንዱን ንገረኝ። ምነግርህ አንዱን ንገረኝ። ስግደት ለእግዚአብሔር ብቻ አይደለም አለ። እኔ ደግሞ ስግደት ለእግዚአብሔር ብቻ አልኩት። ይኸውልህ አንድ ነገር ልንገርህ። ትቀበላለህ? ቅድም እኔ ብዬሃለሁ። ይኸውልህ ልመልስልህ እኔ የዛሬ 21 ዓመት ላይ ነው ወደ ፕሮቴስታንት እምነት የመጣሁት። ከዛ በፊት ትልቅ ቦታ ላይ አልደረስኩኝም እንጂ ኦርቶዶክስ ቤተክርስቲያን ላይ ድቁንና እየወሰድኩ ነበር። የማልክደው እውነት እንደ እናት ቆጥታ ያሳደገችኝ ቤተክርስቲያን ኦርቶዶክስ ናት። ዛሬም ስርዓት ያስተማረችኝን ቤተክርስቲያን አንተም ሌላም ሰው ብትናገሩ እንጋጫለን። ምክንያቱም ጥንቁልና አላስተማረችኝም። በራሴ ፍላጎት በራሴ አረዳድ ሄጃለሁ። ድርሳናቶች ተቀበላለህ? ድርሳናቶች አዳምጠኛ እንዴ ልመልስልህና የመጠየቅ መብት አለ። ቅድም ላልከው ነገር አንተ የአምልኮት ስግደት፣ የአክብሮት ስግደት ለምሳሌ
በመጽሐፍ ቅዱስ መላእክትን አይቶ ፊት ለፊቱ ተደፋ የሚል የለም። ለእግዚአብሔር ነው። ለእግዚአብሔር አይደለም። ቀጥታ ተናገር። አሁን እኔ እዚህ ቦታ ላይ መጽሐፍ ቅዱስ ላይ እኔ እያልኩ ያለሁት መጽሐፍ ቅዱስ የሚለውን ከማለት አትፍራ። ምንም አልፈራም። እንደገና ደግሞ ገብርኤል ወደ ዮሐንስ በተላከ ሰዓት ሲሰግድለት ተጠንቀቅ እንዳታደርገው እኔም ሌሎችም መላእክቶች አሉ ለእግዚአብሔር የምንሰግድ የእግዚአብሔር ባሪያ ነን አለ። እዚህ ጋር እያልኩ ያለሁት አንተ መላእክት ቢመጣ ደረትን ወጥረህ ነው የምትቀበለው? አልሰግድም ለመላእክ ቢመጣ። መልእክቱን ግን አዳምጠኝ እንካ። ይኸውልህ እግዚአብሔርን በሚፈሩት ዙሪያ የእግዚአብሔር መልአክ ይሰፍራሉ ያድናቸውማል ይላል። ይኸውልህ ሊቀጡህም ይችላሉ። እንደ መጽሐፍ ቅዱስ እንሂድ። በማን ትእዛዝ? ለምሳሌ ካህኑ ዘካርያስን ያደረጉትን አይታል እኮ። ለምን? ስላልተቀበሉ፣ ስላላመነ። እሺ፣ ስላላመነ ሊዳ ሆነ። እሺ እንካ ይኸውልህ እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መልአክ ይሰፍራሉ ያድናቸውማል ይላል። ስለዚህ እኔ እያልኩ ያለሁት አሁን አምልኮ የሚለውን ነገር ቢኒያም አልተናገረም። አሁንም ይኸው መናገር ይችላል። ለአንድ ለእግዚአብሔር እንሰግዳለን። ለአንድ ለእግዚአብሔር እንሰግዳለን። አብ ወልድ መንፈስ ቅዱስ በስላሴ አምናለሁ። በዚህ ልትገዳደረኝ ከመጣ መልስ አለኝ። ግን ስግደት የሚለውን ቃል አንተ በቦታው ቁጭ አድርገህ ካልተረዳ ነገም ምን እናንተ አንግባባ። በቦታው ጥያቄ መቼ ያነሳን መሰለህ? የገብርኤል ቀን ነው። ከዛ ገብርኤል አነሳ ነው። ስግደት ለመላእክት አይገባም፣ ስግደት የሚገባ ለእግዚአብሔር ነው። እኔ ሁሉን ነገር ለእግዚአብሔር እየሰጠው ነው። ኦርቶዶክስ ገብርኤልን አምልኩ ብላ አትሰብክም። አላለችም። እኔ ምንም አይሆንልህ። አንተ ሲል አሁን ገብርኤል ሲል ገብርኤል ነው እንዴ? ቆይ አዳምጠኝ። አንድ እኮ አርቲስት የሰራ ሲል ነው። አዳምጠኝ። ኢየሱስ ክርስቶስ በእንደዚህ አይነት አካሄድ ወንጌል አልሰበከም። ይኸውልህ እሱን ለመቀበል የመጡትንም በዲሲፕሊን ያወራው፣ እሱን ለመቃወም የመጡትንም በዲሲፕሊን ያወራው። የፍቅር አምላክ ነው አምላካችን። ስለዚህ ይሄ የትችት የማጥላላት ትችት አይደለም። የምታወራ ከሆነ አንተ ለሚቀበል ፍቅር ይዘህ ተናገር። ፍቅር ያዝናናል። እሱ ጋር እያወራን ቆይ ገመደው ክፈት ቪዲዮ። አሁን አንድ ጥያቄ ብቻ ጠይቀና ጨርሳለሁ። አንድ ጥያቄ ቪዲዮ ክፈት። ቪዲዮ ምን አደርግልሃለሁ? ቪዲዮ ክፈት። እሺ ከፈትኩልሽ። እሺ አሁን እዝታች ያላችሁ ይሄን ጥቅስ ለጥፉልኝ። ከዛ በኋላ ይርኩም አንተም ታነብና ትናገራለህ። ዘፍጥረት 23 ብዙ ጥቅስ ተጠቀስ እኮ ስለ ስግደት ባለፈ። ቆይ 40ውን ለዛውም እኔ እኮ ይኸውልህ ጨዋ ስለሆንኩ ነው እንጂ ከዚህ ቤት የተባረርከው ባለፈው 40ውን ጥቅሶች በእስክሪብቶ ጽፈህ በቴሌግራም ልከህ ነው የምትገባው ብዬ ነበረ። አሳዝነኝ ነው። ረጋ በል። አሁን ስማ ለጥፉልኝ። ዘፍጥረት ምዕራፍ 23 ቁጥር 7 አብርሃምም ተነሳ ለምድሩ ሕዝብም ለኬጢ ልጆች ሰገደ። አብርሃም ለማን ሰገደው? ለማን ሰገደው? ለኬጢ ልጆች። እሺ ገመደው አብርሃም ለማን ሰገደው? እኮ ወዳጄ የአዲስ ኪዳን ልጆች ነን እኮ። አሁን አብርሃም ለማን ሰገደው? አዲስ ኪዳን ልጆች ነን እኮ እኛ። አብርሃም ሰገደ ለቄጢ ዘመን። አጥና መጽሐፍ ቅዱስ አጥና። በቃ ሰው እያወራ ሚውት አይደረግም እኮ ለምሳሌ ሳትማር። ቆይ አሁን እኮ ሳትማር እኮ ነው። ረጋ እንድትማር ነው። እሺ አንዴ ያዙልኝ። አንዴ አሰራ አድርጉት። ይሄ ቱጎት ፕሮጀክትን አሰራ አድርግልኝ። ሳታ ስትሰራ ምን ይላል?
ዝም ብለህ በል አሰራ አድርግልኝ አሰራ አድርግ አለ እሺ በደንብ ነው ማለት አትፍሩ። ቆይ ምን አንተ ምን አውቀህ ነው አንተ ምንም እኮ ተሸክመህ ነው የምትዞረው እንጂ አታውቀውም። እሺ ዘፍጥረት ምዕራፍ 23 እዛው ላይ ቁጥር 12 አብርሃምም በአገሩ ሰዎች ፊት ሰገደ። ስለዚህ የምታዩት ፓስተር ነኝ የሚል ሰው የብሉይ ኪዳን መጽሐፍትን አይቀበልም ማለት ነው። ይሄው ቁጥር 12 ላይ አብርሃምም በአገሩ ሰዎች ሁሉ ፊት ሰገደ እና ፊት ሲል እኮ ሰው ፊት አይደለም እኮ እግዚአብሔር ፊት ነው እየሰገደ ያለው። ሰው ፊት ሰገደ። እሺ እግዚአብሔር ፊት ዝም በልስ ይረጋበላል። በቃ አከበረ እኮ ነው። ምንድነው ገመድ የምትፈራው? አከበረ እኮ ነው። የአክብሮቱ ዝርጉት አንተ በእናትህ አንተ ኃይሉ ዮሐንስ ጋር እንዴት እንደምትደፋ እኮ አውቃለሁ እኮ። የኃይሉ ዮሐንስ ልጅ እኮ ነው ነገራችን ላይ ኃይሉ ዮሐንስን ጸጋ ካፍለም። ለማንኛውም ሰላም እግዚአብሔር ከሁላችሁ ጋር ይሁን። ከልብ ነው የምወዳችሁ የማከብራችሁ። በውስጥ እንነጋገራለን ወንድማችን። ቴንኪው። ሌሎች ሀሳብ ያላችሁ ካላችሁ በሌላ ቀን ቀጠሮ ለመያዝ መግባት ትችላላችሁ። ፕሮቴስታንቶች ካላችሁ ምልክት ስጡኝ። ከነገ ወዲያ ደግሞ እንገናኝና ልሳን ሁላችሁም ልሳን ብላችሁ ጻፉ። ልሳን ብላችሁ ጻፉ። አርብ ስለ ልሳን ነው በቃ የምናወራው ልሳን። አሁን ለምሳሌ ልሳንሽን ይዝጋው የሚባል ነገር አለ አይደለ? ቆይ ሻካሩማ አልቬንዶሮባ ኪንደልቬሶ የሚለው ማለት ነው ወይስ ምን ማለት ነው? ልሳን ማለት ምንድነው የሚለውን የፕሮቴስታንት ልሳን ይህ መጽሐፍ ቅዱሳዊ አጋንንታዊ አልፎም ተርፎ እንዲህ ከነው ካልተናገርኩ ስለማትዘፉት ነው። አልፎም ተርፎ ስሜታዊ የስሜት አመጋድ እዚህ ላይ ያለናዳደ እንደዚህ የተለመደ በአዙዛ ስትሬት እንዴት ሴቶቹ እንደቃዡ ወንዶቹም እንደቃዡ በመረጃና በማስረጃ እንወያያለን። ጠልቻችሁ አይደለም ይሄን ቃል የምጠቀመው እንድትተፉት ነው። አንዳንድ ጊዜ እንደዛ ነው እንድትተፉት መረር አድርጌ እነግራችኋለሁ። በኢትዮጵያ በፕሮቴስታንቱ ጀነራል በአዙዛ ስትሬት 1901 ላይ ተጸንስሶ 1906 ላይ አዙዛ ስትሬት ላይ የፈነዳው ልሳን የሚባል አጋንንታዊ ትምህርት አሴምብልስ ኦፍ ጋድ ቸርች ነች የጀመረችው። እኔ ነበርኩባት ቸርች። ስለዚህ ልሳን የሚለውን በአግባቡ ከብሉይ ኪዳን ጀምረን በመጽሐፍ ቅዱስ እንመጣና እናርፋለን። አንደኛ ቆሮንቶስ ምዕራፍ 14 ላይ አንደኛ ቆሮንቶስ ምዕራፍ 12 13 14 ረጋ ብላችሁ ካነበባችሁ ሁለተኛ ፕሮቴስታንቶች ልሳን አትናገሩ። በአጭር አማርኛ ቋንቋ ማለት ነው። አሁን ለምሳሌ እዚህ ጋር አንድ ሰው ገብቷል። ጤና ይስጥልን ቶኩማ ሰገሌ ዘማሪ ማለት ነው አይደለም? አይደለም። ሰገሌ ማለት ቃል ማለት ነው። በቀላሉ ድምጽ ማለት ሰላም ክርስቶስ ለእናንተ ይሁን። ስለ ስግደት ለማውራት ነበር። ባዛው ከእናንተ ቶፒክ ውጪ ቢሆን ስግደት ሙሉ ያመልኩ አይደለም። ለምሳሌ የኔ እናት አስቀይሜ ለእናቴ ቢሰግድ ይቅርታ ቢጠይቅ የይቅርታ ስግደት ነው እንጂ እናቴን እያመለኩ ነው ማለት አይደለም። ለዛም ደግሞ ማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ አንድ ሰው ገንዘብ ከአንድ ሰው በድሮ ያ ገንዘብ በጊዜ አለመስጠቱ ሲቆይ ገንዘብ ለበደረ ሰው ተበዳሪ ሲሰግድ እናያለን። እንዲሁም ደግሞ ዮሐንስ ራዕይ ምዕራፍ 3 ቁጥር 9 እስከ 10 ላይ አንድ እነዚህ ሐሰተኞች ነቢያቶች አይሁድ ሳይሆኑ አይሁዶች ነኝ የሚሉት መጥተው ወደ እግሪ እንዲሰግዱ እናደርጋ እኔ ላንተ ያደርጋለሁ እያለ ክርስቶስ ኢየሱስ ይናገራል። ሐሰተኞች ነቢያቶች እኔ አይሁድ ሳይሆኑ የክርስቶስ ተከታዮች ሳይሆኑ የሚጨባበሩ ሐሰት የሚናገሩት በእግሬ ስር ወርቆ እንዲሰግዱ አደርጋለሁ ያለ እግዚአብሔር ቃል ይገባል። ለማን? ለፊልጵስዩስ ቤተክርስቲያን ማለት ነው። ሰው እንዲሁም ደግሞ
ዳንኤል 2:46 ላይ ዳንኤል ናቡከደነጾር ለዳንኤል ይሰግዳል ያከብሮት ስግደት እንጂ ስግደት ሙሉ እንትን አይደለም። ስለዚህ ቤተክርስቲያናችን ደግሞ የምታስተምረው ዛሬም ነገም ጉልበት ሁሉ የሚሰገደው ለክርስቶስ ነው። ክርስቶስን እንደማናውቅ አድርጎ መናገር በጣም ኃጢአት ነው። እሱ ከሰማያት የወረደ ለኛ ሁላችንም ቤዛ ከሰማያት ዝቅ ብሎ ከምድር ከፍ ብሎ እኛን ዓለም ምንም ክፍያ ሳንቀርብ ወደኛ ቀርቦ ሳንጠራ እኛን ጠርቶ ወደሱ ሳንሄድ ወደኛ መጥቶ ሳንለምን እኛን ለምኖ እኛን ያዳነ ነው ብለን እኛ እንሰብካለን ክርስቶስን። ስለዚህ በጣም ደስ ብሎኛል። እንትን ወንድሜ ቢኒያም በጣም ነው ያከብራቸው። ተባረኩ። በጣም ደስ የምትሉት በጣም ጥሩ። አሁን ይላየ አሁን ልሳን አይደለ ቋንቋ። አሁን ወንድማችን ዋናው ማዘርታንጉ ምንድነው? ማዘርታንጉ ዋና ቋንቋ ምንድነው? ኦሮምኛ ነው አይደለ? አማርኛ ሁለተኛ ቋንቋው ነው። ስለዚህ አየው አይደለ? አሁን ግን በኦሮምኛ አሁን በል ብለው ይለዋል። ስለዚህ አሁን ለምሳሌ ልሳን ማለት አሁን ኦሮምኛ መተርጎም የሚችል ሰው አንድ ሰው ይገባል። አሁን እኔ ለምሳሌ እሱ ተረጉምልኛል። አሁን ልሳን ማለት እንደምን ዋላችሁ? እሱ ተርጉምልኝ። አተሞልተን ደህና ናችሁ? ሰላም ነጋኪሰኒ የስላሴ ልጆች ናችሁ? ኢጆሌ ስላሴ ቲዳይሲን ሀገራችሁ እንዴት ነች? ብይ ከሰነ ከሜዳ በጣም ጥሩ። በጣም እግዚአብሔር ይስጥልን። ልሳን ማለት ቋንቋ ነው። ባጭር አማርኛ እንደዚህ ነው። ቦንኬ ሲሰብክ ምኒልክ ተረጎመ፣ ቤኒን ሲሰብክ ጦልቻ ተረጎመ ማለት ነው። እና ዝም በሉ የተባለውን ትርጉም ከሌለ አትጫጫ ብለን የቆሮንቶስ ቤተክርስቲያን ታሪካዊ ዳራን እናያለን። የሐዋርያት ሥራ ምዕራፍ 2 ታሪካዊ ዳራ እናያለን። ልሳን ማለት 4 ነጥብ ቋንቋ ማለት ነው። በዓለም ላይ ብዙ ህዝብ አለ፣ ቋንቋ የሌለው ህዝብ ግን የለም። ቋንቋ የሌለው ህዝብ የለም። ስለዚህ አሁን እንደኔ አራዳ ከሆናችሁ ዘመኑ ዘምሟልና ጎግል የሚባል ጋር ትመጡና ከዛ እንደኔ ማለት ነው ኤርጋንዱላ ቦርባንዲራ ምናምን በሉና በሉት ብቻችሁን ቤታችሁን ዘግታችሁ ከዛ ጎግል እየተርጉምልኝ ስትሉኝ ከዛ ጎግል ምን ይላችኋል? ያውን የተናገርከው እኔ አላውቀውም፣ በዓለም ላይ እንዲህ አይነት ቋንቋ የለም ሲል ኦኬ ብላችሁ አበደን እንደ ቀላል እንዳታስቡ። ስለዚህ በብሽሽቁን ተውት። ከዛ በቃለ እግዚአብሔር በነገራችን ላይ ልሳን የሚለው ቃል የባህር ልሳን ብሎ ኢያሱ ምዕራፍ 5 ላይ ነው የሚናገረው። ከዛ ኢሳይያስ ላይ አለ። በብሉይ ኪዳን 5 ቦታዎች ላይ በባዕድ ልሳን የሚለው ቃል አለ። በባዕድ ልሳን ሲል ምን ማለት ነው? በሌላ ህዝብ ቋንቋ ነው እያለ ያለው ኢሳይያስን በደጋይ አንደኛ ቆሮንቶስ ዋቢ ያደርገዋል። እና መጽሐፍ ቅዱሳችን እንዳነበብ መጽሐፍ ቅዱስ ያነበበ ሰው የሚሆነው አንድ ነገር ነው። ኦርቶዶክስ ተዋህዶ ነው። በወደዳችሁ ጠላችሁ ችግር የለውም። አሁን ፕሮቴስታንት መጽሐፍ ቅዱስ ስለተሸከመ መጽሐፍ ቅዱስ ከመሰላችሁ ይሄውን ነገመዱ ማየት ትችላላችሁ ማለት ነው። እኔ ከትልልቅ የፕሮቴስታንት ፓስተሮች ጋር ሳልፌያለሁ። እውነቴን ነው የምነግራችሁ። መጽሐፍ ቅዱስ አንብቡ። መጨረሻ ከእስራኤል ስመለስ ያልኩት ቃል ምንድን ነበረ? ፕሮቴስታንቶች በተቻላችሁ መጠን እስራኤልን ሳትጎበኙ ስብከት ባትጀምሩ አልኩ። ምክንያት አለኝ። ለማንኛውም ይሄ ነው ማጠቃለያ ሀሳብ። ጌትዬ እንስማ። አንተ ገብረ እሺ። አቤት ጤና ይስጥልኝ። እንዴት ነው እንደማለም? ሰላም ነህ? እግዚአብሔር ይመስገን በጣም ደህና ነን። ሰላም ናችሁ? እንዴት ናችሁ? ይርኩን በደንብ ወቀው። ለይርኩ የሙሉ ወንጌልን የባለፈው መጽሐፍን ገጽ 154 ኮት አድርገህ መጽሐፉን ሙሉ ትልክለታለህ። ይርኩ በማንኛውም ጊዜ ደውልልኝ፣ ባልችል መልሼ እደውልልሃለሁ። እንዳንተ ብዙ ወንድሞች አሉኝ በስልክ የማናገራቸው። እውነቴን ነው የምነግርህ። ቤቴ እየቀጠሩኝ የምወያይ ብዙ ፓስተሮች አሉ። ትምክት አላወራም። በቅርብ ቀን አንድ ፓስተር ከነ ባለቤቱ የስላሴ ልጅነትን አግኝተዋል።
ሌሎች ወንድሞቶችም እንደዚሁ እየተወያየ ነው። እንወያይ፣ እንነጋገር። ከዛ በኋላ መጽሐፍ ቅዱስ ያሸንፍ። በቃ አለቀ። እኔ ነገርኩህ። አሁን ፕሮቴስታንትን በመጽሐፍ ቅዱስ ነው ያየው ማለት ነው። በመጽሐፍ ቅዱስ እንወያይና ማን ነው ትክክለኛ የክርስቶስ ቤተክርስቲያን? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ማን ነው? በደንብ እንነጋገራለን። እና ይሄ ነው። ጌትዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ቤንዬ መጋቢ አዲስ ይፍቱኝ፣ ባርኩኝ። አባቴ እንዴት አላችሁ? እንደምን አለ ወዳጄ? አሜን አሜን አሜን። ይርጎ እንዴት አለ ወንድም አለም? እኔ በዚህ እሳቤ እንዴት ነው እስካሁን ፕሮቴስታንት ውስጥ የቆየኸው እንዴ? ቆንጆ አንረዳር ነው ያለው በደንብ እና እግዚአብሔር ይመስገን። አይ ቲንክ እንማማራለን በደንብ። ኦርቶዶክስም ከመጽሐፍ ቅዱስ ውጭ ምንም ነገር የላትም። አንዳንድ ሰዎች ዝም ብሎ እንደሚያወሩት አይደለም። እሱም በደንብ እንግዲህ ከቢኒ ጋር በደንብ እንማማራለን። እንኳንም መጣልን ወንድማችን። በደንብ ሲገባ በኋላ ስትረዳው ነገሩን በደንብ ደስ እንደሚልህ ተስፋ አደርጋለሁና ለዛ ነው። ቢኒዬ እንዴት ነህ አንተ? አለው ማጠቃለያ ነበርክ ውይይቶቻችን ላይ ማጠቃለያ ሀሳብ ጊዜ ካለ ትሰጣለህ። ሰው ሰላም ልበልና ከዛ በኋላ አባታችን በጸሎት ዘጉልናላችሁ። በጣም ረዥም ሰዓት ተቀመጡ። እዘኑልኝ። መስፍን ጤና ይስጥልን።